በዚህ ትምህርት ቤት በድሮ መንግስታቶች የተደበቀ በጣም ትልቅ የሆነ የወርቅ ክምችት አለ። ይሄ ወርቅ ያለበትን ቦታ ማወቅ የሚፈልጉ በጣም ብዙ ሰዎች ያሉ ሲሆን በዚህ ወርቅ ምክንያት ብቻ የብዙ ሰዎች ህይወትም አልፏል። እናም ይሄ ጆን የተባለ መርማሪ ፖሊስ ይሄ ወርቅ ያለበትን ቦታ ለማጋለጥ ሲል ተማሪ መስሎ ወደዚህ ትምህርት ቤት ይገባል። ነገር ግን እዚህ ትምህርት ቤት ውስጥ ባወቃት አንዲት ሴት ምክንያት ነገሮች እንዳልጠበቁት ሄደው ሁሉም ነገር ብልሽት ይወጣበታል። ጆንም ይህንን ጉዳይ ለማስተካከል ሲል በጣም ብዙ ውጣ ውረዶች ውስጥ ይገባል። ዛሬ የዚህን ታሪክ መጨረሻ የሚያሳየንን እጅግ በጣም ምርጥ የሆነ ፊልም ይዤላችሁ ቀርቤያለሁ። እንደምትወዱት ምንም ስለማልጠራጠር አዳዲሶች ቻናላችንን ሰብስክራይብ፣ ሁላችንም ደግሞ ይህንን ቪዲዮ ላይክ እያደረግን 5000 ላይክ እናስገባው። ወደ ፊልማችን እንለፍ። ይመቻችሁ። ፊልሙ ሲጀምር በጣም የተረጋጋ ማንነት ያለውና ብዙ ሴቶች በመልኩ ምክንያት የሚወዱትን ሸበላ የሆነውን መርማሪ ጆን የተባለ ፖሊስን እያሳየን ነው። ጆንን ብዙ ሰዎች በመልኩ ምክንያት ልፍስፍስ እንደሆነ አድርገው ያስቡታል። ነገር ግን ጆን ያመነበትን ዓላማ ሳይፈጽም ወደ ኋላ የማይመለስና አስገዳጅ ሆኖ ከተገኘ የአውሬ ማንነትን ማሳየት የሚችል እጅግ በጣም ምርጥና ጀግና ሰው ነው። አሁን ላይ ጆን በሚስጥራዊ የስለላ ስራ ላይ ያለ ሲሆን በአለቆቹ ትዕዛዝ መሰረት አንድ የወንበዴ ቡድኖችን ለማጋለጥ ወንበዴዎቹ ወዳሉበት ስፍራ ላይ ሄዱ ተገኝቷል። እነዚህ ወንበዴዎች ለረጅም ዓመታት ተቀምጦ የነበረን የሀገር ቅርጽ የሰረቁ ሲሆን ጆንም በድብቅ እየተከታተላቸው ፎቶ በማንሳት በቀጥታ ለአለቃው ያሉበትን ሁኔታ ያሳየዋል። የጆን አለቃ የሆነው ኮማንደር ፖሊስም እነዚህ ሰዎች ለረጅም ዓመታት የተቀመጠን ቅርጽ በመስረቃቸው በጣም ነበር የተናደደው። እነዚህ ወንበዴዎችም በጣም አደገኛ ስለነበሩ ኮማንደሩም ለጆን ካለበት ሁኔታ አንፃር በጣም መጠንቀቅ እንዳለበት ለጆን በደንብ ያስረዳዋል። ጆንም ለአለቃው ምን ማድረግ እንዳለበት የሚያቅሰው እንደሆነ እየነገረው ከሱ ፍቃድ ብቻ እየጠበቀ እንደሆነ ይነግረዋል። አለቃውም ለጆን ፍቃድ እንደሰጠው ጆን ምንም ሳይፈራ ከተደበቀበት በመውጣት ወደ ሰዎቹ ይሄዳል። ጆን ጉዳያቸውን በሰላም ሊጨርስ እንደሚፈልግ ሲነግራቸው ወንበዴዎቹ አንተ ደግሞ የማን ተላላኪ ነህ በማለት ያሾፉበታል። እነሱ ብዛታቸውን የተማመኑ ቢሆንም ነገር ግን ጆን ወታደራዊ ስልጠናን የጨረሰ በጣም ኃይለኛ ሰው እንደሆነ አላወቁም ነበር። ሊጣሉትም ሲሞክሩ ጆን እያንዳንዳቸውን በየተራ ያስተናግዳቸዋል። አንዳቸው እንኳን ጥሩ የተባለ ምት ሳይመቱት እያንዳንዳቸውን መሬት ላይ አርከፍክፎ ይጨርሳቸዋል። የወንበዴዎቹ አለቃ ሁሉም ሰው መሬት ላይ ተዘርሮ እንደቀረ ሲመለከት በጣም ይደነግጣል። ጆን ሳይመጣበትም ቅርሱን ወስዶ ከዛ ቦታ ሊሰወር ሲል በድንገት ሌላ ማያውቀው ሰው ይመጣና ቅርሱን ይነጥቀዋል። ይህም ሰው መርማሪ ፖሊስ የሆነ የጆን ባልደረባ ነበር። ቅርሱንም ይዞ ከዛ ቦታ ከመሄዱ በፊት የወንበዴዎቹ አለቃ ሰውየውን ገፍትሮ ይጥለውና በፍጥነት ቅርሱን መልሶ በመውሰድ እየሮጠ ከዛ ቦታ ይሄዳል። ጆንም በተፈጠረው ነገር እየደነገጠ ሰውየው ከመጥፋቱ በፊት ያባረረዋል። ሰውየው የሚቆም አይነት ስላልነበር ጆን መሳሪያውን በማውጣት እንደማስጠንቀቂያ ወደ ላይ ይተኩሳል። የወንበዴዎቹ አለቃም በፍጥነት በመቆም እኔን ሳይሆን ይሄ ለረጅም ዓመታት የቆየ ቅርጽ ተሰብርና ጉር ትሆናለህ፣ እባክህ ሽጉጥህን አስቀምጥ ይለዋል። ጆንም ምን ማድረግ እንዳለብኝ አንተ ሳትሆን የምትነግረኝ የማደርገውን ነገር በደንብ ማቅሰው ነኝ እያለው ሳለ አንድ የወንበዴዎቹ አባል በድንገት መጥቶ ከጆን ጋር መታገል ሲጀምር አለቃቸው በዚህ ሰዓት በፍጥነት ከዛ ቦታ ይጠፋል። የወንበዴዎቹ አለቃ እንዳመለጠ በማሰብ በጣም እየተደሰተ ነበር። ነገር ግን ጆን እዛ ጋር ያገኘውን ሞተር በፍጥነት እያበረረ ከኋላ እየተከተላቸው ነበር። ኮማንደሩም የነ ጆን አለቃ ያሉበትን ሁኔታ ከሰማ በኋላ ለጆን በመደወል በእናንተ እልህ በተሞላበት ግብግብ መሃል ይሄ ለረጅም ዓመታት የቆየ ቅርስ የሆነ ነገር ሊሆን ስለሚችል እባክህ እልህን ተውና ወደ ኋላ ተመለስ ይለዋል። ከቅርሱም አልፎ የጆን ህይወት አደጋ ላይ ቢሆንም ጆን አለቃውን ሳይሰማ ወንበዴውን ማባረሩን ይቀጥላል። እናም ጆን ከነበረበት ሞተር ላይ በመዝለል የመኪናው ጣራ ላይ ይንጠለጠላል። ሊያስወድቁትም በጣም ቢታገሉትም ጆን ግጥም አድርጎ ስለያዘ ሊያስወድቁት አልቻሉም ነበር። ያደረገውንም ሄልሜት በመውለቅ የመኪናውን ሩፍ ለመስበር ይሞክራል። የወንበዴዎቹ አለቃ ጆን ዝም ብሎ አይነት ፖሊስ ባለመሆኑ በጣም ይደነግጣል። ያለውም አማራጭ ማምለጥ ስለነበር የመኪናውን በር ከፍቶ ለመዝለል ያስባል። ወንበዴው ከመኪናው ከመዝለሉ በፊት ግን ጆን ሊወድቅ የነበረውን ቅርስ እንደምንም ከመውደቁ በፊት ተንጠራርቶ ይዘዋል። ሹፌሩም ከነሱ ጋር ሲወዛገብ ባልተጠበቀ ሁኔታ መኪናው ይገለበጥና በጣም ትልቅ የሆነ አደጋ ይደርስባቸዋል። የጆን ባልደረባ ወደዛ ቦታ ሲመጣ መኪናው ክፉኛ እየጋየ ይመለከትና ጆን እንደሞተ በማሰብ በጣም ይደነግጣል። ነገር ግን እንደዛ እየተንቀለቀለ ካለ እሳት ውስጥ ጆን በአንድ እጁ ቅርሱን በአንድ እጁ የወንበዴዎቹን አለቃ ተሸክሟቸው ከእሳት ውስጥ ይወጣል። ግዳጃቸውንም ያለምንም ችግር በአግባቡ ስለጨረሱ የፖሊሱ አባላት በጣም ይደሰታሉ። ኮማንደሩም ተጠቅልሎ የነበረውን ቅርጽ ሲያወጣው የቅርሱ እጅ እንደተሰበረና ጉዳት እንደደረሰበት አብሮትም ትንሽዬ የሽጉጥ ቀላ ያገኙና በጣም ይደነግጣሉ። ጆንም ባየው ነገር እየደነገጠ
የማንም ማይረባ ነው ደግሞ ሽጉጥ ተኩሶ የነበረው በማለት ልክ ሲያስታውስ ሽጉጥ ተኩሶ የነበረው ራሱ እንደሆነ ትዝ ይለውና በጣም ይደነግጣል። ቅድም ጆን ወደ ላይ በሚተኩስ ሰዓት ጥይቷ ከጣራ ጋር በመጋጨት ወደ ሰውየው ሄዳ ነበር ቅርሱ ላይ ጉዳት ያደረሰችው። ጆን ከ100 ዓመታት በላይ የቆየ ቅርስ ላይ ጉዳት በማድረሱ በጣም ይደነግጣል። በማግስቱም የከተማው ከንቲባ ይህንን ጉዳይ በሰማ ሰዓት የነ ጆን ኮማንደር ላይ በጣም እየጮህበት አሁኑኑ ጆንን ከስራ እንዲያባረር ያስጠነቅቀዋል። ነገር ግን ኮማንደሩ ጆን በስራው ላይ በጣም ጎበዝ ሰው እንደሆነና ይሄ የተፈጠረው በድንገት እንደሆነ ሊያስረዳው ይሞክራል። ከንቲባውም በጣም እየተናደደ አንተም ሞንክ ጆን ካሁን በኋላ በስራ የምትቀጥሉት አሁን የምሰጣችሁን ግዳጅ በአግባቡ የምትወጡ ከሆነ ነው በማለት አንድ የመጨረሻ እድል ይሰጣቸዋል። እናም የዛን ቀን ማታ ኮማንደሩ ሁሉንም የሥራ ባልደረቦቹን ይሰበስባቸዋል። ጆን ላይ በተፈጠረው ነገር ሁሉም ያዘኑ ሲሆን ነገር ግን ኮማንደራቸው ከንቲባው አንድ የመጨረሻ እድል እንደሰጣቸውና እሱ የሰጣቸውን ግዳጅ በአግባቡ የሚያከናውኑ ከሆነ ምንም ችግር እንደማይፈጠርባቸው ይነግራቸዋል። ግዳጁም በሰሜን ኮሪያ ውስጥ ከሚገኙ ትልቅ ከሚባሉ ትምህርት ቤቶች ውስጥ በአንደኛው ውስጥ እንደሚሆንና ከዛሬ 100 ዓመታት በፊት በወቅቱ የሀገሪቷ መሪ የነበረ አንድ ሰው በወቅቱ ሀገሪቷ ጦርነት ላይ ስለነበረች ጠላቶች የሀገሪቷን ሀብት እንዳይወስዱና እጅግ በጣም ብዙ የሆኑ የወርቅ ክምችቶችን ለአንድ ትምህርት ቤት አስተዳዳሪ ከጠላቶች እንዲያሸሸው ሰጥቶት እንደነበርና ያ የትምህርት ቤት አስተዳዳሪም ብዙም ሳይቆይ ከጦርነቱ በኋላ በህይወት እንዳልተገኘና ሞቶ እንደነበር ነገር ግን ወርቆቹን ደብቋቸዋል ተብሎ የሚታሰበው በትምህርት ቤቱ ግቢ ውስጥ እንደነበር ቢሆንም ነገር ግን እስከዛሬ ማንም ሊያገኛቸው እንዳልቻለ እናም የነሱ ስራ ይሄ ወርቅ የት እንዳለ ማጋለጥ ሲሆን ነገር ግን ትንሽ ነገሩን ከባድ የሚያደርገው አሁን ላይ የትምህርት ቤቱ አስተዳዳሪ የሆነችው ሴት ስለዚህ ወርቅ ጉዳይ በደንብ ስለምታውቅና በድብቅ ወርቆቹን ከሀገር በማስወጣት ልታሸሻቸው እንደሆነ አንዳንድ ወሬዎች እየተወሩ ስላለ ነገሮች ትንሽ ከባድ እንደሚሆንባቸው ያላቸው ብቸኛ አማራጭም ጆን ተማሪ መስሎ ወደዛ ትምህርት ቤት በመግባት ወርቁ የተደበቀበትን ቦታ በማጋለጥ ትልቅ ስራ ሊሰራ እንደሚገባ ይነግረዋል። ጆን በጣም እየደነገጠ አለቃቸው እየቀለደ እንደሆነ ሁላ ይሰማዋል። ምክንያቱም ዳይሬክተሯ ጆን ወደዚህ ትምህርት ቤት የመጣው ሊሰልል እንደሆነ ካወቀች ያለምንም ጥርጥር እንደምትገለው ግልጽ ነበር። ኮማንደሩም ጆንን መፍራት እንደሌለበት እየነገረው ወርቁ የሚያወጣው እስከ $800 ሚሊዮን እንደሆነና እዚህ የምርመራ ቡድን ውስጥ ካሉ ሰዎች ውስጥ እሱ በጣም ወጣቱ እንደሆነና ትምህርት ቤት ቢሄድ እንኳን ማንም እንደማይጠረጥረው ይነግረዋል። ጆን ነገሩ ትንሽ ቢያስፈራውም በስራ ለመቀጠልና ከዚህ ስራ ላለመባረር ያለው ብቸኛ አማራጭ ይሄ ስለሆነ ለመስማማት ይወስናል። በሌላ በኩል በጣም ቆንጂዬ የሆነችና በመምህርነት አዲስ የሥራ ቅጥር ያገኘችን ሳዮን የተባለች ሴት እንተዋወቃለን። ሳዮን መምህር ከሆኑ ጓደኞቿ ጋር በመሆን የአለቃቸውን ልደት በአንድ ክለብ ውስጥ እያከበሩ ነው ያሉት። ሳዮን አለቃቸው በስራ ላይ እንዲወዳት አንዴ እየዘፈነች አንዴም እየጨፈረች ልታስደስተው ትሞክራለች። አለቃቸውን በጣም ደስ ብሎት ስለነበር ለሳዮን እንድትጠጣ መጠጥ ይጋብዛታል። ነገር ግን ሳዮን መጠጥ ስለማትጠጣ ጓደኞቿ በዚህ ሁኔታ ምሽቱ ሊበላሽ ነው በማለት በጣም ይጨነቃሉ። ሳዮንም አለቃቸውን ለማስደሰት ስትል ምንም እንዳልተፈጠረ የተጋበዘችው መጠጥ ግጥም አድርጋ ተጠጣዋለች። ነገር ግን በሚያስገርም ሁኔታ ገና አንድ ብርጭቆ እንደጠጣች ነበር ነገሮች ብዥ እያሉባት የመጡት። ወደ ቤትም ለመሄድ እየተሰነባበቱ እንደ መስከር እያደረጋት ያለው ሳይሆን እየተንገዳገደች ሳታውቅ የአለቃቸውን አርቲፊሻል ጸጉር ትይዘውና ጸጉሩን ታወልቅበታለች። በተፈጠረው ነገር በጣም እያፈረች ለአለቃቸው በመጣው ታክሲ ውስጥ ገባና በፍጥነት ከዛ አካባቢ ትሄዳለች። የሄደችውም ወደ እናቷ ሬስቶራንት ሲሆን እዛ እንደገባች ብቻውን ተቀምጦ የነበረውን ጆን ነበር የተመለከተችው። ውበቱ በጣም ስለማረካተ ሳይታወቃት ለረጅም ሰዓት ስታፈጥበት ነበር። በድንገትም የሆኑ ዱርዬ ተማሪዎች ለበሉት ምግብ አንከፍልም በማለት የሳዮንን እናት ክፉ ነገር ይናገሯታል። ሳዮንም በጉዳዩ በጣም በመናደድ ጣልቃ ትገባና ለተጠቀሙት ነገር እንዲከፍሉና እሷም እነሱ በሚማሩት ትምህርት ቤት ውስጥ አዲስ መምህር እንደሆነች ትነግራቸዋለች። ነገር ግን ልጆቹ እያሾፉባት አንደኛው ልጅ ሳዮንን ይገፈትራታል። በዚህ ሰዓት ጆን ጣልቃ በመግባት ላደረጉት ነገር ይቅርታ እንዲጠይቁ ይነግራቸዋል። ነገር ግን ልጆቹ እንቢ በማለት ይባስ ብለው ድብድብ ሊያስጀምሩ ይሞክራሉ። ምስኪን የጆንን ማንነት አላወቁም። ጆንም ያለምንም ርህራሄ እያንዳንዳቸውን ቅጥቅጥ አድርጎ ልክልካቸውን ያሳያቸዋል። የሳዮንን እናትም በድጋሚ ይቅርታ እንዲጠይቋትና የተጠቀሙበትንም እንዲከፍሉ ሲያስጠነቅቃቸው ወዲያው ያላቸውን ነገር በማድረግ ከዛ ሬስቶራንት እየሮጡ ይጠፋሉ። ሳዮን በጆን ብቃት በጣም ነበር የተገረመችው። የሳዮንም እናት ላደረገላት ነገር እያመሰገነችው የሱን ምግብ እሷ እንደምትከፍል ተነግረዋለች። ነገር ግን እሱ እኔማ ካልከፈልኩኝ ከነሱ ምኑን ተሻልኩኝ በማለት ለተጠቀመው ነገር በመክፈል ተሰናብቷቸው ከዛ ሬስቶራንት ይወጣል። የጆንና የሳዮን ዕጣ ፈንታ ከዚህ ሰዓት ጀምሮ አንድ ላይ የተጣመረ ይመስላል። ሳዮን በጣም የተመሰጠችበት ሲሆን ገና ካሁኑ ፍቅሩን ላይ ያዛት ይመስላል።
ጆንም ወደ ቤት ከገባ በኋላ ሶፋው ላይ ጋደም ብሎ ከዚህ በፊት ትምህርት ቤት ውስጥ ስላሳለፋቸው ታሪኮች ማስታወስ ይጀምራል። በዛ ላይ በጉዲፈቻ በማደጉ ምክንያት በጣም የሚያሾፉበትና የሚያሰቃዩት ተማሪዎችን እያስታወሰ የከተማቸው ከንቲባ የሰጣቸውን ግዳጅ እንደ ጥሩ አጋጣሚ በመጠቀም እንደዚህ ያሉ ሰዎችን ለመበቀል ይወስናል። ለኮማንደሩ አለቃው የሚደውልና በሐሳቡ እንደተስማማና ስራውን መጀመር እንደሚችል ይነግረዋል። አለቃውም ለሙሉ ቡድኑ ጆን መስማማቱን ያሳውቃቸዋል። በማግስቱም ሁሉም የቡድኑ አባል ይሰባሰቡና ግዳጁ ያለምንም ችግር እንዴት እንደሚከናወን እያንዳንዱ ነገሮችን ያስረዳቸዋል። ንግግሩንም ቀጥሎ እዚህ ትምህርት ቤት ውስጥ የሚገኙት ተማሪዎች ከተማቸው ውስጥ የሚገኙ የባለ ሀብት ልጆች ብቻ እንደሆኑና እንደዛም ሆኖ እጅግ በጣም የባለ ሀብትና የባለስልጣን የሆኑ ልጆች ለብቻቸው በጣም ቦታ እንደሚሰጣቸውና ትምህርት ቤቱ በእነሱ ሐሳብ መሰረት ነው የሚንቀሳቀሰው ማለት እስከሚቻልበት ደረጃ ድረስ እነዚህ ሰዎች ትምህርት ቤት ውስጥ በጣም ተሰሚ እንደሆኑ ይነግራቸዋል። እናም ጆንን ምንም አይነት ችግር ውስጥ መግባት የማይፈልግ ከሆነ ከነዚህ ተማሪዎች ጋር ምንም አይነት መስተጋብር ሊኖረው እንደማይገባ በደንብ አድርጎ ያስጠነቅቀዋል። ጆንም በሚገባ በሐሳባቸው እንደሚስማማ ሲናገር ኮማንደሩም ለጆን ያዘጋጀለትንና ተማሪ መሆኑንና ዝቅተኛ እድሜ የሚያሳይ የውሸት መታወቂያ እንዳዘጋጀለት እየነገረው ከዚህ በኋላ ሁሉም እንቅስቃሴው እንደ ተማሪ መሆን ስላለበት ልክ እንደ ተማሪዎች የአራዳ ቋንቋ መለማመድ እንዳለበት በደንብ ያስታውሰዋል። ጆን ይሄ ግዳጅ በጣም ከባድ እንደሚሆንበት በደንብ ገብቶታል። ነገር ግን ምንም አይነት አማራጭ ስለሌለውና በሐሳቡ አንዴ ስለተስማማ ምንም አይነት ነገር ቢገጥመው ሁሉንም ነገር እንደሚወጣው ለኮማንደሩ ቃል ይገባለታል። የዛን ቀን ማታ ካፒቴኑ ጆንን ራት እንዲበላ ቤቱ ይጋብዘዋል። የጆን ቤተሰቦች ከሞቱ በኋላ ጆንን እንደራሱ ልጅ አድርጎ ያሳደገው ኮማንደሩ እንደሆነ በዚህ ሰዓት እንረዳለን። እናም ኮማንደሩ ሻይ ለተባለችው ልጁ ስላሉበት ግዳጅ ይነግራትና ከነገ ጀምሮ ጆን እነሱ ትምህርት ቤት እንደሚቀላቀልና ትምህርት ቤት ውስጥ በስተት እንኳን ቢገጣጠሙ እንደማይተዋወቁ ማስመሰል እንዳለባት በደንብ ያስጠነቅቃታል። ሻይ ባሉበት ግዳጅ እየተገረመች አባቷ ያላትን እንደምታደርግ ቃል ትገባለታለች። በማግስቱ ጧት ግዳጁ የሚጀመርበት ቀን እንደመሆኑ ጆን ዩኒፎርሙን ለባብሶ ወደ ትምህርት ቤት ለመሄድ ይዘጋጃል። ወደ ትምህርት ቤቱ እስኪደርስ ድረስ ሁሉ ነገር በሰላም እየሄደ ነበር። ነገር ግን ጆን በጣም አማላይና ትኩረት የሚስብ አይነት ተማሪ ስለነበር የብዙ ተማሪዎች ትኩረት ወደሱ ነበር። በተለይ ደግሞ የሴቶች ብዙዎች ጆን በጣም ማራኪ እንደሆነና እንደዚህ አይነት ሰው እዚህ ትምህርት ቤት ውስጥ ታይቶ ራሱ እንደማይታወቅ ያወሩ ነበር። ነገር ግን ጆን የነሱን ወሬ ችላ በማለት በትምህርት ቤቱ ግዙፍነት እጅግ በጣም እየተገረመ ሳለ እጅግ በጣም የባለ ሀብትና የባለስልጣን ልጅ በመሆናቸው ቦታ የሚሰጣቸው ተማሪዎች ከኋላው ይመጡና የቡድናችን መሪ የሆነችው ሊና ፊት ለፊት ቆማል፣ አሁኑኑ ከዚህ ጋር ዞር በል ይሉታል። ጆን የአለቃው ማስጠንቀቂያ ትዝ ይለውና ምንም ክፉ ነገር ሳይነገር ከዛ ቦታ ዞር ይላል። የት ክፍል እንደተመደበም ለመጠየቅ ወደ መምህራኖች ስታፍ ሲሄድ ሳይሆን ባለፈው ሰክራ አለቃቸው ላይ ባደረገችው ነገር አፍራ ከአለቃዋ ለመደበቅ ስትሞክር ያገኛታል። ሳይሆንም ጆንም ባየች ሰዓት ይባስ ትደነግጥና እየሮጠች ትሸሸዋለች። ራሷንም ታረጋጋና ጆን እዚህ ትምህርት ቤት ውስጥ ተማሪ መሆኑ በጣም እያስገረማት ወደሱ ትሄዳለች። ራሷንም በማስተዋወቅ መምህር እንደሆነች እየነገረችው እሱም የተመደበው ክፍል እሷ ስም ጠሪ የሆነችበት እንደሆነ ትነግረዋለች። ሳይሆንም የእናቷ ሬስቶራንት መጥቶ የነበረው እሱ መሆን አለመሆኑ ትንሽ ግራ ያጋባትና ትኩር አድርጋ አይኑን ትመለከተዋለች። በዚህ ሰዓት ጆን ፖሊስ መሆኔን ታውቃለች እንዴ በማለት እየተደናገጠ ሳለ ለምንድነው የውሸት መታወቂያ ግን የምትጠቀመው ትለዋለች። ጆን በድንጋጤ የሚገባበት ሲጠፋው እድሜዬ ከ21 በላይ ነው በማለት የውሸት መታወቂያ አሳይተህ ነው አይደለ እኛ ሬስቶራንት መጥተህ ቢራ ስትጠጣ የነበረው በማለት ጆሮን እየቆነጠጠች ወደ ቢሮ አይሳው ትሄዳለች። ሁለተኛም ፌክ መታወቂያን በማሳየት እንደዚህ አይነት ድርጊቶችን ማድረግ እንደሌለበት ስታስጠነቅቀው ጆን በምስኪንነቷ እየተገረመ ሁለተኛ እንደዚህ ያላደርግም በማለት ቢሮ አለቆ ይሄዳል። በሌላ በኩል ብዙ ሴት ተማሪዎች ሊዮን የተባለችን አንዲት ሴት ተማሪ ሊያወሯትና ብዙዎች ሊቀርቧት ሲሞክሩ እናያለን። በሌላ በኩል የሆኑ ዱርዬ ተማሪዎች አንድን ወፍራም ልጅ ሊያሰቃዩት ሲሞክሩና አሳማ እያሉ በመጥራት ሊያሸማቅቁት ሲሞክሩ እናያለን። በዚህ ሰዓት በድንገት መምህራቸው ሳይሆን ወደ ክፍል ትገባና አዲስ ወደ እነሱ ክፍል የሚቀላቀል ተማሪ እንዳለ እየነገረቻቸው ጆን ወደ ክፍል ውስጥ ይገባል። ሴት ተማሪዎች ገና እንዳዩት በድንጋጤ እየፈዘዙ ሲሆን መጥቶ አጠገባቸው እንዲቀመጥ እየጠሩ ይለምኑታል። ነገር ግን ጆን ማናቸውንም ሳይሰማ ወደ ኋላ በመሄድ ወፍራሙ ልጅ ጋር ይቀመጣል። በዚህ ሰዓት የኮማንደሩ ልጅ ሻይ ጆንን እንዳየችው በጣም ሲሆን የደነገጠችው ከክላስ በኋላ መጥቶ እንዲያናግራት ቴክስት አድርግለታለች። ማንም ሳያያቸውም የትምህርት ቤቱ ጣራ ላይ ብቻቸውን ይገናኛሉ። ሻይም በድንጋጤ ስሜት ውስጥ ሆና እኔ የመሰለኝ መምህር ሆነ የምትመጣ እንጂ ተማሪ ሆነ የምትመጣ አልመሰለኝም ነበር። ለማንኛውም እኔ ትምህርት ቤት ውስጥ ማደርገውን ምንም አይነት ነገር ለአባቴ እንደማትነግረው ቃል ግባልኝ።
እኔም ባለህበት ግዳጅ ላይ በምችለው ነገር እረዳሃለሁ ትለዋለች። ጆንም በዚህ ከተስማሙ በኋላ ወደ ክፍል እንደተመለሱ መምህራቸው እያስተማረች ጆን እንቅልፍ ይወስደዋል። ሳዮንም ጆን እንደተኛ ካስተዋለች በኋላ ልትቀሰቅሰው ስትሞክር ጆን ጠላት ይመስለውና ለትንሽ አንገቷን ሊመታት ይደርሳል። ሳዮንም በሁኔታው በጣም እየደነገጠች ምን አይነት ደንባራ ተማሪን ያመጡብኝ፣ አረ ትኩረትህን አድርግና ተማር በማለት ፊቱን ተመታዋለች። እረፍት ሰዓት ላይ ሁለት ሴቶች እየተጣደፉ ወደ ጆን ይመጡና ኢንስታ ላይ ፎሎ እንድታደርገን እንፈልጋለን ይሉታል። የጆንም መልስ የነበረው ኢንስታ ምንድነው ኢንስታ? እኔ የምትሉትን ነገር አላቅም፣ የሚበላም ከሆነ ቢቀርብኝ ይሻላል ይላቸዋል። ሴቶቹም እየቀለደ ይመስላቸውና ክትክት ብለው ይስቃሉ። ጆንም ሴቶቹን አሳስቆ ከሸኛቸው በኋላ ወደ ሻይ ይደውልና ኢንስታ ምን እንደሆነ ይጠይቃታል። እሷም እየሳቀች እንዴት ኢንስታን አታውቅም ስትለው እኔ ከገጠር የመጣው ልጅ ነኝ፣ ስለምትዩ ነገር ምንም የማውቀው ነገር የለም ይላታል። ሻይም ስለ ኢንስታ ምንነትና ተማሪዎች በጣም የሚጠቀሙት አፕሊኬሽን እንደሆነ ትነግረዋለች። ሰዓቱም እረፍት ሰዓት እንደመሆኑ ተማሪዎች ኮሪደር ላይ እየተሯሯጡና እየተጫወቱ ሳያውቅ አንደኛው ተማሪ ይዞት የነበረውን ወተት ጆን ላይ ይደፋበታል። ጆንም ምንም ማድረግ ባለመቻሉ በጣም እየተናደደ ፈጣሪ ሆይ ምን አይነት ጦስ ውስጥ ነው የገባሁት? እባክህ ይህንን ሚሽን ቶሎ አስጨርሰኝና ከዚህ ትምህርት ቤት ቶሎ ልውጣ በማለት ወደ ፈጣሪው ይማጸናል። ደብሮትን ብቻውን ወክ እያደረገ ሳለ መግባት ክልክል ነው ተብሎ የተጻፈበት አንድ በጣም የድሮ የሆነ እዛው ግቢ ውስጥ የሚገኝ አጥር ይመለከታል። ለአመታት ተደብቆ ያለው ወርቅም እዚህ ውስጥ እንደሆነ በደንብ መጠርጠር ይጀምራል። ወደዛም ጠጋ ብሎ በሩን ሊከፍተው ሲሞክር መግባት ክልክል ነው ተብሎ እንደተጻፈው በሩም ቁልፍ ነበር። በድንገትም በዚህ ሰዓት የሆኑ ጎረምሶች ድምጽ ይሰማና ጠጋ ብሎ ነገሩን ሲያጣራ እነዛ ዱርዬ ልጆች የክላሳቸውን ወፍራሙን ልጅ እያሰቃዩት መሆኑን ይመለከታል። የራሱን የሚያስጠላ የልጅነት ህይወትም እያስታወሰ ለልጁ በጣም ያዝንለታል። እናም አሁን ላይ ጆን ግዳጅ ላይ እንደመሆኑ ምንም አይነት ችግር መፍጠር ስለሌለበት ድምጹን አጥፍቶ ከዛ ቦታ ሊሄድ ሲል በድንገት እዛ ጋር ያለ ዕቃ ይነካና ዱርዬዎቹ ጆንን ያዩታል። ጆንም ሽንት ቤት እዚህ አካባቢ መስሎኝ እየፈለኩ ነበር በማለት ሊያስቀየስ ቢሞክርም ዱርዬዎቹ ግን አላመኑትም ነበር። እንደለመዱት እሱንም መስደብና ማንቋሸሽ ሲጀምሩ ጆን በጣም ይናደዳል። እያንዳንዳቸውንም ዋጋቸውን ሊሰጣቸው ያስብና ነገር ግን አለቃው አንድ ችግር ከተፈጠረ ሁላቸውም ከስራ እንደሚባረሩ ያስጠነቅቀው ትዝ ይለውና ራሱን እንደ ጅልና ፈሪ በመቁጠር ዝምታውን ይመርጥና እንደፈለጉ ሲያንቋሽሹትና ሲደበድቡት ዝም ይላቸዋል። ወፍራሙ ልጅም ጆን ያግዝልኛል እያንዳንዳቸውን ይደበድባቸዋል ብሎ እየጠበቀ ሳለ ጆን ጥሎት በመሮጡ በጣም እየደነገጠ ተስፋ ቢስነት ይሰማዋል። በሌላ በኩል ሳዮን መምህር ለሆኑት ጓደኞቿ ጆን በእናቷ ሬስቶራንት ውስጥ አድርጎት የነበረውን ነገር እየነገረቻቸው ችግር ፈጣሪ የሆነ ተማሪ ስለሚመስላት ሁላቸውም በተጠንቀቅ እንዲከታተሉት ትነግራቸዋለች። በሚገርም ሁኔታ ግን ራሷ ሳዮን ከጆን የአይን ፍቅር እየያዛት ስለሆነ ግዳጅ ላይ ያለ መርማሪ ፖሊስ መሆኑን አታውቅምና የራሴ ተማሪ ከሆነ ሰው እንዴት እንደዚህ አይነት ስሜት ውስጥ ገባው በማለት በራሷ የማፈር ስሜት ይሰማታል። እናም ከሰዓት ላይ ወደ ክላስ ገብታ ካስተማረች በኋላ በቅርቡ ፈተና እንደሚኖራቸውና እንዲዘጋጁ ለተማሪዎች እየነገረቻቸው ጆንን በሚያስፈራ ግልምጫ እየገላመጠችው ትወጣለች። ጆን ምን እንደተፈጠረ ግራ ቢገባው ምንም ከመናገር ይቆጠባል። ከወፍራሙ ልጅም ጋር ማውራት ይጀምሩና ምንም አይነት ሁኔታ ውስጥ ቢሆን ለራሱ መቆም መቻል እንዳለበት እየነገረው በወሬ መሃል ትምህርት ቤቱ ስለሚገኘው ስለታጠረው ግቢ ጠይቀዋል። ልጁም በድሮ ጊዜ የተገነቡ መማሪያ ክፍሎች እንደነበሩና አሁን ላይ ሬሳዎች እዛ ግቢ ውስጥ ተቀብረው ስለሚገኙ ማንም ወደዛ እንዳይሄድ እንደተከለከለ ይነግረዋል። በዚህ ሰዓት ጆን ወርቁ እዛ ግቢ ውስጥ ተቀብሮ እንዳለ በጣም እርግጠኛ መሆን ይጀምራል። በሌላ በኩል የትምህርት ቤቱ ዳይሬክተር አንድ ታዋቂ ጋዜጠኛ በመሞቱ ሚስቱን ልታጽናናና ወደ ቀብር ስነ ስርዓቱ ለመገኘት ወደዛ ትሄዳለች። ልጇንም በትምህርት ቤት ውስጥ በደንብ እንደምትንከባከብላት ቃል እየገባችላት ተሰናብታት ትሄዳለች። ነገር ግን ይህንን ግድያ የፈጸመችው ራሷ ዳይሬክተሯ ነበረች። ምክንያቱም ጋዜጠኛው እቺ ዳይሬክተር ስትሰራ የነበረውን ወንጀል ለማጋለጥ ሲሞክር ነበር። እናም እቺ ዳይሬክተር ማንም ከሚጠብቃት በላይ አደገኛና መጥፎ ሴት መሆኗን ብዙዎች አያውቁም። ጆንም ማታ ላይ ወደ ኮማንደሩ በመደወል ትምህርት ቤት ውስጥ የታጠረ ሌላ ግቢ እንዳገኘና ወርቁ እዛ ውስጥ እንደሚገኝ በጣም እርግጠኛ እንደሆነ ይነግረዋል። ኮማንደሩም በዚህ ሰዓት የራስህን እርምጃ እየወሰድክ ለምን ነገሩን አታጣራም? ወደዛ ግቢም ለመግባት ሞክር ይለዋል። ጆንም በዚህ ሐሳብ ይስማማና ራሱን ቀያይሮ በዛኑ ሰዓት ወደ ትምህርት ቤቱ ይሄዳል። በተሳካ ሁኔታ ወደ ትምህርት ቤቱ ግቢ በአጥር መግባት ከቻለ በኋላ ወደዛ ወደ ታጠረ ግቢ በመሄድ ብልሃቱን በመጠቀም እንደምንም ብሎ የተቆለፈውን በር ይከፍተዋል። ወደ ውስጥ ገብቶ ሁለት እርምጃዎችን ግን እንደተራመደ የሆነ ሰው ከጎን ይመጣና ሽጉጥ ይደቅንበታል። በሚገርም ሁኔታ ሽጉጥ የደቀነችበት ሳዮን ነበረች። የትምህርት ቤቱ ሰራተኞች ትምህርት ቤቱን በፈረቃ እንደ ሮንድነት የሚጠብቁ ሲሆን ዛሬ እንዳጋጣሚ ሆኖ የሳዮን ፈረቃ ነበር።
እናም ሳይሆን ካለበት እንዳይንቀሳቀስና ፊቱ ላይ ያደረገውን ማስክ እንዲያወልቅ ትነግረዋለች። እሱም እያዘናጋት ፊቷ ላይ ባትሪ ያበራባትና እይታዋን ከጋረደው በኋላ በፍጥነት እየሮጠ ከዛ አካባቢ ይሰወራል። ሳይሆን በቻለችው መጠን ያባረረችው ቢሆንም ነገር ግን በአጋጣሚ ከትምህርት ቤቱ ዘበኛ ጋር በመጋጨቷ ጆን ይህንን አጋጣሚ በመጠቀም ከዛ አካባቢ እስከነጭራሹ ይጠፋል። ለኮማንደሩም ደውሎ የተፈጠረውን እያንዳንዱ ነገር ይነግረዋል። እናም ካሁን በኋላ ጆን ወደ ታጠረው ግቢ በቀላሉ መግባት እንደማይችል ይረዳሉ። ሳይሆንም ልክ እንደ ጆን ሁሉ የተፈጠረውን ነገር ለእናቷ እየነገረቻት ወደ ቤት ትሄዳለች። እቤትም ስትገባ ጆን በበሯ ላይ ሲሆን ያለፈው ነገር ግን ሁለታቸውም አልተያዩም ነበር። በማግስቱም ዳይሬክተሯ ትምህርት ቤት ውስጥ ትላንትና ማታ ስለተፈጠረው ነገር ትሰማለች። እናም ለረዳት ዳይሬክተሩ ማለትም ለዩኒት ሊደሩ ዘራፊዎቹ በድጋሚ መምጣታቸው ስለማይቀር ዛሬውኑ የሴኩሪቲ ካሜራ በዛ አካባቢ ላይ አስገጥም ብላ ትዕዛዝ ትሰጠዋለች። የሳይሆን አለቃም የትላንቱን ሌባ በማስመለጥሽ መቀጣት አለብሽ በማለት በጣም ብዙ ስራዎችን እንድትሰራ ያዛታል። ምሳ ሰዓት ላይም ከጓደኞቿ ጋር ቁጭ ብላ አለቃችን በልደት ፓርቲው ላይ የተፈጠረውን ነገር የረሳ ይመስለኛል በማለት ስለሱ እያወራች ሳለ በድንገት አለቃዋ ከኋላ ይመጣና ሊያናግራት ይጠራታል። ሳይሆን ግን በድንጋጤ የያዘችውን ቀዝቃዛ ቡና ላዩ ላይ ተገለብጠዋለች። ጓደኞቿን በዚህ ድርጊቷ በጣም ነበር የደነገጡት። በሌላ በኩል በእረፍት ሰዓት ላይ ጆን በአጋጣሚ ዩኒት ሊደሩ ወደ ታጠረው ግቢ ሲገባ ይመለከተውና ይደነግጣል። የሰውየውንም ሁኔታ ለማጣራት ቀስ እያለ ሲከተለው የትምህርት ቤቱ ዘበኛ ይመጣና ወደዚህ ወደ ተከለለ አጥር መምጣቱ ለሱ አደገኛ ስለሆነ ሁለተኛ ወደዚህ ተመልሶ እንዳይመጣ ያስጠነቅቀዋል። ጆንም ምንም የሚያውቀው ነገር እንደሌለ በማስመሰል ለትምህርት ቤቱ አዲስ ስለሆንኩ ምንም የማውቀው ነገር ስላልነበር ነው በማለት ይቅርታ ጠይቆ ሰውየውን ተሰናብቶት ይሄዳል። ከዛም እየሄደ ሳለ ከቆሻሻ መጣያ ውስጥ የሆነ አጠራጣሪ ድምጽ ይሰማና ግራ በመጋባት ሄዶ ሲከፍተው የክፍላቸውን ወፍራሙ ልጅ እዛ ውስጥ ያገኘዋል። ይህንን ያደረጉት ዱርዬዎቹ ተማሪ መሆናቸው ግልጽ ስለነበር ጆን በጣም ይናደዳል። ልጁንም ከዛ ውስጥ እንዲወጣና ፊቱንም እንዲታጠብ ልብሱንም እንዲያስተካክል ይረዳዋል። ጆን ራሱን በዚህ ልጅ ቦታ እያሰበ ለልጁ በጣም ያዝንለታል። ለምንስ ራሱን እንደማይከላከልና ለራሱ እንደማይቆም ሲጠይቀው ልጁም ያደገው በአሳዳጊዎቹ እንደሆነና አሁን ላይ እየኖረ ያለው ከአያቱ ጋር እንደሆነ የሆነ ነገር ቢፈጠር ለሱ ጥብቅና የሚቆምለትና የሚያግዝለት ሰው ስለሌለ ምንም አይነት ችግር ውስጥ መግባት እንደማይፈልግ ይነግረዋል። ጆንም የልጁ ሁኔታ በጣም እያሳዘነው ምን ማድረግ እንዳለበት ግራ እየተጋባ ሳለ መምህራቸው ሳይሆን ወደዛ ቦታ ትመጣና የልጁን በጭቃ መጨማለቅ ተመልክታ ምን ሆኖ እንደሆነ ትጠይቀዋለች። ልጁም ዱርዬዎቹን ማጋለጥ ስለፈራ በድንገት እየተጫወተ ወድቆ እንደሆነ ይነግራታል። ልጁ ያላት ነገር እውነተኛ እንዳልሆነ ሳይሆን በደንብ እርግጠኛ ነበረች። ምክንያቱም ልጁን በዚህ ሁኔታ ውስጥ ያገኘችው ከጆን ጋር ስለነበር ልጁን በዚህ ሁኔታ ሲያሰቃየው የነበረው ጆን እንደሆነ ነበር የጠረጠረችው። ለማረጋገጥም ወደ ቢሮ ተወስደውና ልጁን ሲያሰቃየው የነበረው እሱ እንደሆነ ተጠይቀዋለች። ጆን እንደዚህ አይነት ተግባር እንደማያደርግ ህሊናዋ ቢያውቀውም ነገር ግን ማጣራት ስለፈለገች ነበር። በዚህ ሰዓት ግን ጆንን አይኑን ስትመለከተው ከዚህ በፊት በጨለማ ማስክ ለብሶ ወደሷ የመጣው ሰውዬ እሱ እንደሆነ ማስተዋል ትጀምራለች። እይታዋንም ለማረጋገጥ በእጇ ግማሽ ፊቱን ሸፍና ለማየት ስትሞክር ጆን ሁኔታዋ ግራ ያጋባውና ወደዛ ይገፈትራታል። በዚህም ሰዓት ተነስታ ወደሱ ልትመጣ ስትሞክር ጫማው ያደናቅፋትና ክንብል ብላ ትወርቃለች። በሁኔታውም በጣም ትናደድና ከወደቀችበት በመነሳት ካሁን በኋላ እዚህ ትምህርት ቤት ውስጥ ችግር እንዳትፈጥር ለመጨረሻ ጊዜ ነው ማስጠነቀቅ ትለዋለች። ጆንም ምንም ሳይናገር ተሰናብቷት ቢሮውን ለቆ ይወጣል። በሌላ በኩል የጆን የሥራ ባልደረባዎች በሥራ ላይ ያሉ አንድ በጋዜጣ የወጣ ዜና ይመለከታሉ። ዜናውም የትምህርት ቤቷ ዳይሬክተር $800 ሚሊዮን የሚያወጣ ትልቅ የሆነ ፕሮጀክት ልታሰራ እንደሆነ የሚናገር ዜና ነበር። እዚህ ላይ የተጠቀሰው የገንዘብ መጠን ከጠፋው የወርቅ ገንዘብ መጠን ጋር አንድ አይነት በመሆኑ እቺ ሴት በፍጥነት ገንዘቡን ከዚህ ሀገር በማሸሽ በመታገኘው ገንዘብ ትልቅ የሆነ ፕሮጀክት ልታሰራ እንደሆነ መጠርጠር ይጀምራሉ። እናም እቺ ሴት አንድ ውሳኔ ላይ ከመድረሷ በፊት በፍጥነት የሆነ ነገር ማድረግ እንዳለባቸው ይነጋገራሉ። በማግስቱ የትምህርት ቤቱ መሪ ተማሪዎች ለስብሰባ አንድ ላይ ይሰባሰባሉ። አንደኛው ዱርዬ ልጅ ከሁሉም በላይ በጣም አርፍዶ ወደ ቦታው ይደርሳል። በዚህ ሰዓት ሻይ የክፍላቸው ተማሪ በሆነው ወፍራሙ ልጅ ላይ ያደረጉት ነገር በጣም ብልግና እንደሆነና ከዚህ በኋላ እንደዚህ አይነት ነገር እሱ ላይ ማድረግ እንደሌለባቸው ትነግረዋለች። ልጁ ግን በምላሹ እያሾፈባት አንቺ እዚህ ቡድን ውስጥ ሲጀመር መገኘት የቻልሽው ሁላችንም የምንወዳት ሊና ስለፈቀደችልሽ ብቻ ነው። በዚህ ቡድን ውስጥ ያንቺ አስፈላጊነት ምንም ነው፣ ስለዚህ አፍሽን ዝጊ ይላታል። በዚህ ሰዓት በሁሉም የምትፈራውና ሁሉም የሚወዷት ሊና የተባለችው ተማሪ ጣልቃ ትገባና አሁኑኑ ይቅርታ እንዲጠይቃት አለበለዚያ በዚህ ቡድን ውስጥ ያላት ስልጣን የበላይ እንደመሆኑ ከዚህ ቡድን እንደምታባረረው ትነግረዋለች። ልጁም እየተናደደ ቢሆንም ሳይፈልግ ሻይን ይቅርታ ይጠይቃታል።
ሻይ በዚህ ሁኔታ በጣም ሲሆን ደስ ያላት ለሷ ስለቆመችላት ታመሰግናታለች። ምሳ ሰዓት ላይ ጆን ከወፍራሙ ልጅ ጋር አንድ ላይ ቁጭ ብሎ ምሳቸውን ይበላሉ። ጆን ልጁ በራስ መተማመን እንዲኖረው ያበረታታው የራሱን ምግብም ያካፈለው አንድ ላይ ይበላሉ። ልጁም በጆን ደግነት እየተገረመ ያመሰግነዋል። በወሬ መሐልም ስለታጠረው ግቢ አንዳንድ ወሬዎችን ማውራት ይጀምሩና በዛ በተከለከለ አጥር ዙሪያ ያለውንና የሚያቃቸውን ነገሮች ምንም ሳይደብቅ ለጆን ዝግዝግ አድርጎ ይነግረዋል። እናም ነገሩን እያስረዳው ከረጅም ዓመታት በፊት አንድ የባሎሪና ዳንሰኛ መሆን የምትፈልግ በጣም ታለንትድ የሆነች ሴት እንደነበረችና ብዙዎች እንደሷ መሆን ቢፈልጉም ነገር ግን እንደሷ መሆን ባለመቻላቸው እሷን በጣም እንደሚያሰቃዩአትና እንደሚጠሏት ከጥላቻቸውም የተነሳ ብዙ ጊዜ እሷን ለመጉዳት የምትደንስበት ጫማ ውስጥ መርፌ እንደሚያስቀምጡና እናም አንድ ቀን ማታ እንደለመዱት ሊያሰቃዩት እያባረሯት ሳለ እሷም ከነሱ ለማምለጥ እየሞከረች መኪና ስር ትገባና ትልቅ አደጋ ይደርስባታል። በዚህም ምክንያት ሁለቱንም እግሮቿን ያጣች ሲሆን እጅግ በጣም ለረጅም ጊዜ ስታለመው የነበረው ህልሟ ከዚህ በኋላ መሳካት እንደማይችል በማወቋ እጅግ በጣም እንዳዘነችና ዲፕሬሽን እንደተሰማት በዚህም ምክንያት ራሷን ያጠፋች ሲሆን እነዛም ተማሪዎች ስለዚህ ጉዳይ ማንንም እንዳይሰማ ሲሉ ሬሳዋን ከወለሉ ስር ቆፍረው እንደደበቁት ማታ ላይም የትምህርት ቤቱ ጥበቃ ወደ ታችኛው ክፍል ሲወርድ የሬሳውን መንፈስ አይቻለው በማለቱ ከዛን ቀን ጀምሮ ያ ቤት እንደተዘጋና ማንንም ወደዛ እንዲሄድ እንደማይፈቀድለት ይነግረዋል። ጆን በሰማው ነገር በጣም እየተገረመ ጥበቃውን አጋጥሞታል ስለተባለው መንፈስ በጣም መፍራት ይጀምራል። በዚህ ሰዓት እነዛ ዱርዬ ተማሪዎች ወደ ወፍራሙ ልጅ ይመጡና እሱን መናገርና ለማሸማቀቅ መሞከር ይጀምራሉ። ያመጡትንም ትራፊ ልጁን እንዲበላ ሲያስገድዱት ጆን በጣም ይናደድና መሃል ገብቶ ያስቆማቸዋል። ያመጡትንም ትራፊ በንዴት ወደዛ ሲወረውረው ዱርዬዎቹ ጆንን ሊደበድቡት ይይዙታል። ነገር ግን አሁን ላይ ጆን ሊታገሳቸው ፈቃደኛ አልነበረም። አንደኛውን ልጅ ልክ ካስገባው በኋላ ሌላኛውን አሁኑኑ ከፊት ለፊት ዞር ማትል ከሆነ ዋጋህን ነው የምሰጠው ይለዋል። ነገር ግን ልጁ የጆንን ትዕዛዝ ባለመስማቱ ጆን እሱንም ቅጥቅጥ አድርጎ ዋጋውን ይሰጠዋል። በጆን ብቃት እዛ ጋር የነበሩት ሁሉም ተማሪዎች በጣም ነበር የተገረሙት። ዱርዬዎቹም ድብድቡን ሊቀጥሉት ሲሉ በድንገት ሳይሆን ወደዛ ቦታ ተመጣና ታስቆማቸዋለች። ሁለቱም ወደ ቢሮ ከተወሰዱም በኋላ ዲሲፕሊን ኮሚቴው ዱርዬው ልጅ የሀብታም ልጅ እንደመሆኑ ምንም ቅጣት እንዳይተላለፍበት በመትኩ ጆን ደግሞ ከባድ የሆነ ቅጣት እንዲተላለፍበት ይወስናሉ። በዚህ ሰዓት ሳይሆንም ትመጣና ይህንን ወፍራም ልጅ ለምንድነው የምታሰቃየው? ችግር መፍጠርህን አቁም ብዬ ያለበር ትለዋለች። ጆን በዚህ ሰዓት እየተናደደ ለምንድነው ግን ሁሉም ትምህርት ቤት ውስጥ መምህራኖች ለተሳሳተ ሰው ጥብቅና የሚቆሙት ይላታል። ሳይሆን ግን የምትመልሰው መልስ አልነበራትም። ጆንም እየተናደደ ከዚህ በኋላ ድድብናሽን አቁሚ፣ ሲጀመር እውነታውን ማወቅ የምትፈልጊ ከሆነ ራስሽን እንደ ጻድቅ የምትቆጥሪውን ነገር ማቆም አለብሽ፣ እንደውም ካሁን በኋላ ፊት ለፊት የሁላ ባላይሽ ደስ ይለኛል በማለት ተናዶ ቢሮውን ለቆ ይወጣል። ሳይሆን በጆን ተግባርና ንግግር በጣም ነበር የደነገጠችው። ሁኔታው በጣም ስላናደዳት ከስራ እንደወጣች ወደ እናቷ ሬስቶራንት በመሄድ ብቻዋን ሆና መጠጥ ተጠጣለች። የጆን ንግግር ከማናደድ አልፎ ለመምህርነት በቂ ያልሆነች ሴት ሆና እንዲሰማት አድርጓታል። ከስተመሮች እያዩት ስለነበር እናቷ ወደሷ በመሄድ ልትረጋጋ እንደሚገባና በራስ መተማመኗም ሊጨምር እንደሚገባ እየነገረች ታረጋጋታለች። በሌላ በኩል የጆን ባልደረቦች ነገሮች በጥሩ ሁኔታ እየሄዱላቸው ስለሆነ በደስታ አንድ ላይ ራት እየበሉ ነበር። በድንገት ግን ከንቲባው ወደ እነሱ ይመጣና ጆን በምሳ ሰዓት ትምህርት ቤት ውስጥ ሲጣላ የነበረውን ቪዲዮ እያሳያቸው በጣም ይናገራቸዋል። ጆንንም ያስጠራውና አንድ ግዳጅ እንኳን በአግባቡ ማጠናቀቅ የማይችል የማይረባ ፖሊስ እንደሆነ እየነገረው ምንም ያህል ወጥሮ ስራውን ቢሰራ ፈጽሞ እንደ አባቱ ምርጥ ፖሊስ መሆን እንደማይችል ይነግረዋል። ጆን እንደዚህ በመባሉ በጣም ልቡ እየተሰበረ ከንቲባውን ይቅርታ ይጠይቀውና ተሰናብቶት ይሄዳል። ኮማንደሩም በእንደዚህ አይነት ትናንሽ ነገሮች ልቡ ሊሰበር እንደማይገባ እየነገረውና ያበረታታው በስራው ላይ እንዲጠቅመው ዘንድ ሁሉንም በሮች ሊከፍትበት የሚችልን አንድ ጥሩ የሆነ መሳሪያ ይሰጠዋል። ጆንም ኮማንደሩን አመስግኖት ይሰናበተዋል። ብቻውንም ወደ ቤት እየሄደ በመንገድ ላይ ስለ አባቱ ያስታውስ ነበር። በልጅነቱ አባቱ የልደቱ ቀን ላይ አንድ ጥሩ የሆነ የሰዓት ስጦታ ሰጥቶት እንደነበር እያስታወሰ አባትየው በዛን ወቅት ለአንድ የሥራ ግዳጅ ወደ ሌላ ሀገር ሄዶ የነበረ ሲሆን ጆንን የዛን ቀን የተሰናበተው ለመጨረሻ ጊዜ ነበር። ምክንያቱም አባቱ ከዛ ግዳጅ በኋላ የት እንደገባም አይታወቅም፣ ተመልሶም አልመጣም። ጆንም ወደ ቤት የመሄድ ሐሳቡን ይተወውና አንዳንድ ነገሮችን ለማጣራት ወደ ትምህርት ቤቱ ይሄዳል። በዚህ ሰዓት ግን የክፍላቸው ወፍራሙ ልጅ ከርቀት ይመለከተውና ይከተለዋል። ጆንንም ጠርቶት እዚህ ምን እየሰራ እንዳለ ሲጠይቀው ጆንም ምንም እንደማያውቅ በማስመሰል ባለፈው አለ ያልከኝ መንፈስ ለማጣራት ነው የመጣሁት ይለዋል። ልጁም በዚህ ሰዓት እንደዛ ከሆነማ ና አብረን እንግባ በማለት ወደ ተከለከለው ግቢ አንድ ላይ ይገባሉ።
ወደ ውስጥም እንደገቡ አንድ በኮፍያ ፊቱን የሸፈነ ሰውዬ ከርቀት ይመለከታሉ። ሲደናገጡም ሰውየው ከመሮጡ በፊት የያዘውን መዶሻ ፊታቸው ላይ ይወረውረውና ከዛ አካባቢ ይሰወራል። ጆንም ወዲያው በቻለው ፍጥነት ሰውየውን ያባረረዋል። ነገር ግን ወዲያው ነበር የተሰወረባቸው። እናም ከልጁ ጋር ቤቱን እየተዘዋወሩ ሲፈትሹ ጆን በድንገት አንድ ሚስጥራዊ የሆነ ክፍል ያገኝና ኮማንደሩ በሰጠው የትኛውንም ቁልፍ በሚከፍት መሳሪያ በሩን በመክፈት ወደ ውስጥ ይገባል። ውስጥ እንደገባም እጅግ በጣም ብዙ ካርታዎችንና ዶክመንቶችን ነበር ያገኘው። እናም በዚህ ሰዓት የትምህርት ቤቷ ዳይሬክተርም ወርቁ የት እንደሚገኝ እየፈለገች እንዳለ ግልጽ ይሆንለታል። በሚገርም ሁኔታ ዳይሬክተሯ በዚህ ሰዓት ጆንን በሴኩሪቲ ካሜራ እያየችው ነበር። ሚስጥራዊው ክፍል ውስጥም በመገኘቱ ጆንን ከመጠርጠር አልፋ ወርቁን እየፈለገ እንዳለ በጣም እርግጠኛ ትሆናለች። በዚህ ሰዓት ጆን ወፍራሙ ልጅ በኃይለኛው ሲጮህ ድምጹን ይሰማና እየሮጠ ወደሱ ሲሄድ የሰው አጽም ፊት ለፊት ቆሞ ያገኘዋል። ባዩት ነገር ሁለቱም ሲሆኑ የተደናገጡት ከዚያ አጽም ጀርባ ያለችው ያቺ ባሎሪና ዳንሰኛ የነበረችው ልጅ ነች። ጆንም ከአጽሙ አጠገብ አንድ ቁልፍ ያገኝና ግራ እየተጋባ ቁልፉን ይወስደዋል። በዚህ ሰዓትም የትምህርት ቤቱ ዩኒት ሊደር ወደዛ ቦታ ይመጣል። ጆንም እየተደናገጠ እዚህ ግቢ ውስጥ አለ ስለሚባለው መንፈስ ሊያዩ እንደመጡ ሲነግረው ዩኒት ሊደሩም እዚህ ስላዩት ነገር ለማንም ትንፍሽ እንዳይሉና ካሁን በኋላም ወደዚህ አካባቢ ተመልሰው ዝር እንዳይሉ አስጠንቅቆ ያስወጣቸዋል። ጆን ምንም እንዳልተፈጠረ ነገሩን በብልሃት ሲሆን ያለፈው ወደ ባልደረቦቹም ሄዶ ከአጽሙ አጠገብ ያገኘውን ቁልፍ ያሳያቸዋል። በቁልፉ ላይ በድሮ የኮሪያ ቋንቋ የተጻፈ የሆነ ጽሑፍ ያለ ሲሆን ይህ ጽሑፍ ወርቁን ለማግኘት የሆነ መፍትሄ ሊሆናቸው እንደሚችል በደንብ እያሰቡ ነው። ጆን ዛሬ ይዞት በመጣው መረጃም በጣም እየተደሰቱ ዳይሬክተሯ ከማግኘቷ በፊት ይህንን ወርቅ ቶሎ ማግኘት እንዳለባቸው ይነጋገራሉ። በዚህ በኩል ዳይሬክተሯ የጆንን እንቅስቃሴና የደረሰበትን እያንዳንዱን ነገር ታቅ ነበር። እናም አሁን ላይ ጆን በዚህ ጉዳይ ላይ ጎበዝ ስለሆነ ወርቁን እንዲያገኘው ልትፈቅድለትና እሱ ካገኘው በኋላ ከሱ ልትዘርፈው ተወስናለች። በማግስቱ ጆን ወደ ትምህርት ቤት ሲመጣ ወፍራሙ ጓደኛውን ስለዛ ግቢ የሚያውቀው ሌላ የሚያስፈራ ታሪክ ካለ ይጠይቀዋል። ወደ ላይብረሪም ሄደው ቁጭ ብለው ማውራት ይጀምሩና ወፍራሙ ልጅ እዚህ ትምህርት ቤት ውስጥ ስለሚገኝ አንድ በጣም የድሮ ስለሆነና ሌሊት ራሱ ስለሚጮኸው ሰዓት ለጆን መንገር ይጀምራል። ሰዓቱ ሌሊት ሲሆን የሚጮኸው በሚጮህ ሰዓት አጠገቡ ሰው ካለ የሆነ መንፈስ እንደሚታየውም ይነግረዋል። ጆንም ስለዚህ ሰዓት እየተገረመ ሳለ በድንገት መምህራቸው ሳይሆን ትመጣና ጆሮን እየቆነጠጠች ወደ ቢሮ ይዛው ትሄዳለች። ከወፍራሙ ልጅ ላይ የሰረቀውንም የትምህርት ቤት መታወቂያ አሁኑኑ እንዲመልስለት ስትነግረው ጆን በነገሩ ግራ እየተጋባ እሱ ምንም ያውቀው ነገር እንደሌለ ይነግራታል። የልጁን መታወቂያ የሰረቁት ዱርዬዎቹ ተማሪ ቢሆኑም ነገር ግን ሳይሆን ጆንን ልታምነው ፈቃደኛ አልነበረችም። በሌላ በኩል ከንቲባው ጆን ከወንበዴዎቹ ተቀብሎ ያመጣው ታሪካዊ ቅርስ ትክክለኛው እንዳልሆነና ይሄ የውሸተኛ እንደሆነ መረጃ ይደርሰዋል። በዚህም ምክንያት ጆን ትክክለኛውን ቅርስ አሊያም ለራሱ ሰርቆት ወይም ከጥቅም ውጪ በመሆኑ ምክንያት ይህንን የውሸት ሰርቶ አዘጋጅቶላቸው እንደመጣ መጠርጠር ይጀምራሉ። ቢሆንም ግን ከንቲባው ስለዚህ ጉዳይ ለማንም ማውራት አልፈለገም። ምክንያቱም እነ ጆን አሁን ያሉበትን ግዳጅ በአግባቡ እንዲጨርሱና ወርቁንም እንዲያገኙት በጣም ይፈልግ ነበር። በዚህ በኩል ጆን ከባልደረቦቹ ስልክ ይደወልለትና ባለፈው ማታ ፊቱን በኮፍያ ሸፍኖ የነበረው ሰው የትምህርት ቤቱ ዘበኛ እንደሆነ መረጃ ይነገረዋል። ጆንም ወደ ዘበኛው ሄዶ ሲያፋጥጠው ዘበኛው መዋሸት አልቻለምና ያለውን እውነት ይናገራል። የዛን ቀን ማታ የሆነች ድመት አይቶ ምግብ እየሰጣት እንደነበርና ድመቷ ወደዛ በመሄዷ እሷን ለመመለስ እየተከተለ ሲሄድ በድንገት አጽሙን እንደተመለከተ ይነግረዋል። እነሱንም ባየ ሰዓት በፍጥነት ከዛ ሮጦ የጠፋው ከስራ እንዳይባረርና ችግር እንዳይፈጠር ስለፈራ እንደሆነም ያስረዳዋል። ይሄ ጥበቃ ምንም አይነት ክፋት ስለሌለበት ጆን ያለውን ነገር ሁሉ በደንብ አምኖታል። ስለዚህ ጉዳይም ለማንም እንደማይናገር ቃል ገብቶለት ከዛ ቦታ ይሄዳል። ጆንም ባለው ጉዳይ ላይ አዲስ መረጃ ሊሰጣቸው ወደ ባልደረቦቹ ይሄዳል። በሚያስገርም ሁኔታ ባልደረቦቹ በትምህርት ቤታቸው አቅራቢያ የሆነ ሬስቶራንት የከፈቱ ሲሆን ምክንያታቸውም ማንም ምንም ሳይጠረጥር በነጻነት ለውይይትም ሆነ ለምንም አይነት ጉዳይ መገናኘት እንዲችሉ ነበር። በሌላ በኩል ሳይሆን ወደ ቤት በመሄድ ላይ ሳለች ዱርዬው ልጅ ወፍራሙን ልጅ ወደ አንድ ቦታ ይዞት ሲሄድ ትመለከትና ጥርጣሬ አድሮባት በድብቅ ቀስ ብላ ትከታተላቸዋለች። ዱርዬው ልጅም ወፍራሙን ልጅ ሲቀጠቅጠው ትመለከትና በስተመጨረሻም ወፍራሙን ልጅ የሚያሰቃየው ጆን ሳይሆን እነዚህ ዱርዬ ልጆች እንደሆኑ ታረጋግጣለች። ወደ ዱርዬው ተማሪ ሄዳ አሁኑኑ ቢሮ እንዲጠብቃት ስትነግረው እየሳቀባት አንቺ አዲስ አስተማሪ አይደለሽ እንዴ? በማደርገው ነገር ላይ ጣልቃ እየገባሽ በማይመለከተሽ ገብተሽ ከስራሽ እንዳትባረሪ ብሎ አሽፎባት ይሄዳል። ወፍራሙ ልጅም ለሱ ስለቆመችለት እያመሰገናት በተፈጠረው ነገር ይቅርታ ይጠይቃትና እያፈረ ከዛ ቦታ ይሄዳል። በዚህ በኩል ጆን ወደ ቤት እየሄደ ሳለ አስፓልት ላይ አንዲት እድሜዋ በጣም የገፋ ሴትዮ ብዙ ካርቶኖችን እየገፋች በጣም ስለደከማት መንቀሳቀስ ከብዷት በሷ ምክንያት የትራፊክ ጭንቅንቅ ተፈጥሮ ይመለከታል።
በፍጥነትም ሄዶችን ሴትዮ ሲያግዛት የክፍላቸው ተማሪ የሆነችው ሊና ትመለከተውና በመልካምነቱ በጣም ትገረማለች። ጆንም እቺን እናት ቢመሽበትም እስከ ቤቷ ድረስ እየገፋ ካርቶኑን ያደርስላታል። እዛ እንደደረሰ ግን እቺ እናት የወፍራሙ ልጅ አያት እንደሆነች አስተውሎ በጣም ይገረማል። የልጁም አያት ስላገዛት ጆንን በጣም እያመሰገነችው $2 ትሰጠዋለች። ወፍራሙ ልጅ ግን ብሩ በጣም ትንሽ በመሆኑ ተሸማቆ አንገቱን ሲደፋ ጆን ልጁ እንዳይሸማቀቅ ሲል ብቻ ገንዘቡን እየተቀበለ በፈገግታ አያትየውን ያመሰግናታል። አብረው ቁጭ ብለውም ከልጁ ጋር ማውራት ይጀምሩና ጆን ለልጁ ስልክ ቁጥሩን ይሰጠዋል። የሆነ ነገርም ቢፈጠር ሆነ እርዳታ ቢያስፈልገው ሊደውልለት እንደሚችል ሲነግረው ልጁ በጣም እየተደሰተ ያመሰግነዋል። በዚህ በኩል ሳይሆን ወደ ቤት እየሄደች ሲሆን ቀን ትምህርት ቤት ውስጥ ስለተፈጠረው ጉዳይ እያሰበች በጣም እየተናደደች ነው። ምክንያቱም የተፈጠረው ነገር አቅም የለሽና ዋጋ ቢስ እንደሆነች እንዲሰማት አድርጓታል። ሚጠጣ ነገርም ለመግዛት ወደ አንድ ሱፐርማርኬት ገብታ አንድና ብቻውን የቀረው እሷ የምትወደውን መጠጥ ልታነሳ ስትል በድንገት ጆን ይመጣና መጠጡን ይወስድባታል። ትንሽ ቢጨቃጨቁም ጆን ግን መጠጡን ይወስድባትና ይሄዳል። ነገር ግን አንድ ላይ ተስማምተው ቁጭ ብለው ማውራት ይጀምሩና በወፍራሙ ልጅ ጉዳይ ላይ እሱ ምንም ሳያጠፋ እሱን ስትወቅሰው ስለነበር ይቅርታ ተጠይቀዋለች። ጆንም በዚህ ሰዓት ወፍራሙ ልጅ ሲያሰቃየው የነበረው እሷ ለመሆኑን በመረዳቷ በጣም ይገረማል። እናም ጆን ምግቡን እየበላ ከሩዝ ውስጥ አትክልቶቹን እየለቀመ ሲያወጣ ሳይሆን እየተገረመች የልጅነት ጓደኛዬን አስታወስከኝ፣ አንድ እንደዚህ አትክልቶችን እየለቀመ ከምግብ ውስጥ የሚያወጣ ጓደኛ ነበረኝ ትለዋለች። ሁለቱም በዚህ ሰዓት እርስ በርሳቸው የልጅነት ጓደኛ ማቾች መሆናቸውን አላወቁም እንጂ ሳይሆንና ጆን ከልጅነታቸው ጀምሮ የሚዋደዱ እጅግ በጣም ምርጥ ጓደኛ ማቾች ነበሩ። ቤተሰቦች ይሄ ጉዳይ እያስገረማችሁ ሊሆን ይችላል። ነገር ግን እጅግ በጣም የሚያስገርመው ታሪክ ገና ስለሆነ የሚመጣው ፊልሙን እስከ መጨረሻው እንድትከታተሉትና ቪዲዮንም ላይክ እንድታደርጉ ላስታውሳችሁ። ሰብስክራይብ ያደረጋችሁም የደውል ምልክቷን ማብራታችሁን አትርሱ። ወደ ፊልሙ ስንመለስ ፖሊሶች ወደ ወፍራሙ ልጅ ቤት በመሄድ አያቱን ህገወጥ የሆነ የቁማር ወንጀል ውስጥ አለሽበት በማለት በቁጥጥር ስር ያውሏታል። ልጁ በድንጋጤ እያለቀሰ ለጆን ደውሎ የተፈጠረውን ይነግረዋል። ጆንና ሳይሆንም በፍጥነት ወደ ፖሊስ ጣቢያ ይሄዳሉ። እዛም እንደደረሱ ጆን ከዚህ ሁሉ ነገር ጀርባ ያ ዱርዬው ልጅ እንዳለበት በደንብ እርግጠኛ ነበር። ይህንንም ነገር በማጋለጥ ዙሪያ ላይ ሳይሆን እንደምታግዛቸው ቃል ትገባላቸዋለች። ወደ ቤትም እንደገባች ጉዳዩ በጣም ረፍት ስለነሳት ስለዛ ዱርዬ ተማሪዎች የሚናገሩ በጣም ብዙ ሚስጥሮችን በትምህርት ቤቱ ግሩፕ ላይ ፖስት ታደርጋለች። ጉዳዩ በትምህርት ቤት ውስጥ በአንዴ ሲሆን የተዳረሰው መምህራንም ይህንን ጉዳይ ሰምተው ማን ፖስት እንዳደረገ ማጣራት ይጀምራሉ። የመምህራኖቹ አለቃ የጠረጠረው ሳይሆንም ቢሆንም ነገር ግን ሳይሆን ምንም እንደማያውቅ በማስመሰሏና ይህንን ጉዳይ በማጋለጥ ልታግዛቸው እንደምትፈልግ ስትናገር እሷን መጠርጠራቸውን ያቆማሉ። የተማሪዎች አለቆች ግን ይህንን ነገር ሳይሆን ፖስት እንዳደረገችው በጣም እርግጠኛ ነበሩ። ምክንያቱም እንደዚህ አይነት ሚስጥሮችን ሊያውቅ የሚችለው የነሱ አባል የሆነ ሰው ብቻ እንደሆነ በደንብ ያውቃሉ። ምሽት ላይ ጆን በድብቅ ወደዛ ወደ አረጀው ሰዓት ሊመራመር ይሄዳል። ጆንም ሊከፍተው እየታገለ ሳለ እምቢ ያለው ቢሆንም በድንገት የትምህርት ቤቷ ዳይሬክተር ትመጣበታለች። በዚህ ሰዓትም እዚህ ምን እየሰራ እንደሆነ ጆንን ስትጠይቀው ጆን ይሄ ሰዓት በጣም ስለሚያስገርመው ስለዚህ ሰዓት ሊመራመር ዝም ብሎ መጥቶ እንደሆነ ይነግራታል። ዳይሬክተሯም እየሳቀችበት መዋሸት ላይ ጎበዝ እንዳልሆነ ትነግረዋለች። ጆን በዚህ ሰዓት ትክክለኛ ማንነቴን አወቀች እንዴ በማለት እየተደናገጠ መምጣት ካለበረብኝ ለማንኛውም ትልቅ ይቅርታ በማለት ከዛ ቦታ በፍጥነት ይሄዳል። በማግስቱ በወፍራሙ ልጅ ጉዳይ ላይ መምህራኖች ትምህርት ቤት ውስጥ ስብሰባ ይቀመጣሉ። ወፍራሙ ልጅንም ትምህርት ቤት ውስጥ ማን ነው የሚያሰቃየህ በማለት ሲጠይቁት ወፍራሙ ልጅ ዱርዬዎቹ ልጆች ምንም አድርገው እንደማያውቁትና እሱን የሚያሰቃየው ጆን እንደሆነ ይናገራል። ባልተጠበቀው መልሱ ምክንያት ሳይሆን በጣም ነበር የደነገጠችው። ከስብሰባውም በኋላ ቢሮዋ ለብቻው ተጠራውና ለምን እንደዋሸ ተጠይቀዋለች። ልጁም እዛው ጋር ማልቀስ እየጀመረ አያቱ የታሰረች ቀን ዱርዬው ልጅ መጥቶ ደብድቦት እንደነበርና በትምህርት ቤት ውስጥም የሚያጋልጠው ከሆነ አያቱ በእስር ቤት ውስጥ ዘላለም እንደምትበሰብስ አስጠንቅቆት እንደነበር ይነግራታል። ጆን ላይ በውሸት የመሰከረበት ምክንያት ለዚህ ሲሆን ሳይሆንንም ካሁን በኋላ ከሱ እንድትርቅና ምንም አይነት ችግር እንደማይፈልግ እየነገረ ይለምናታል። ማታ ላይም ልጁ ብቻውን ወደ ቤት ሲገባ ጆን ሰፈራቸው ቁጭ ብሎ እየጠበቀው ነበር። ለምንስ ምንም ሳያደርገው በውሸት እሱ ላይ እንደመሰከረበት ሲጠይቀው ልጁም እያለቀሰ የተፈጠረውን ሙሉ ነገር ይነግረዋል። እያለቀሰም ይቅርታ እየጠየቀው የሚፈልገውን አይነት ቅጣት ሊቀጣው እንደሚችል ሲነግረው ጆንም አንተ ተጠቂ ነህ፣ አንተ ምንም አላደረክኝም፣ ባንተም አልተናደድኩም በማለት ተሰናብቶት ከዛ ቦታ ይሄዳል። እናም ጆን ወደ ባልደረቦቹ በመደወል ስለ ዱርዬው ልጅ አንዳንድ መረጃዎችን እንዲሰበስቡለት ይነግራቸዋል። በማግስቱ በትምህርት ቤት ውስጥ ለጆን የመጨረሻ ማስጠንቀቂያ ይሰጠዋል።
በዚህ ጉዳይ ሊባረር ስለሚችል ተማሪዎች ይህንን አይተው ይገረማሉ። ነገር ግን ጆን ምንም አልደነቀውም ነበር። ስሙን ማጥራት ስላለበት በፍጥነት ሞተሩን በመያዝ እነዛ ዱርዬ ልጆች ወደሚገኙበትና ህገወጥ ቁማር ወደሚካሄድበት ስፍራ ይሄዳል። ውስጥም እንደገባ እኔ እዚህ የመጣሁት ችግር ልፈጥር አይደለም፣ ነገር ግን የምታደርጉትን ነገር ማቆም አለባችሁ ይላቸዋል። ሰዎቹም እያሾፉበት ሊመቱትና ሊያባሩት ይዘጋጃሉ። ጆንን እንደ አንድ ዝም ብሎ የሃይስኩል ተማሪ ነበር የቆጠሩት። ሊመቱትም በሚዘጋጁ ሰዓት ጆን እያንዳንዳቸውን በየተራ ስብርብር አድርጎ መሬት ላይ ያስቀምጣቸዋል። ካለው አቋምና መልክ አንፃር ልፍስፍስ ቢመስላቸውም ምንም አይነት ምህረት አላሳያቸውም ነበር። ጓደኞቹ እየሮጡ ወደዛ ቦታ ሲመጡ ጆን ሁሉንም ነገር አጠናቆ ነበር የጠበቃቸው። የዱርዬዎቹንም አለቃ ደብድቦ በሞተር ላይ ይጭነውና ወደ ትምህርት ቤታቸው ይዞት ይሄዳል። በዚህ ሰዓት የትምህርት ቤቱ መምህራኖች በተማሪዎች ስነ ምግባር ጉዳይ ላይ በስብሰባ ላይ ነበሩ። የመጨረሻ ማስጠንቀቂያ የተሰጠው ጆን በቦታው ላይ አልተገኘም ነበር። ሳይሆንም በተደጋጋሚ ብትደውልለትም ስልኩን አያነሳም ነበር። ዳይሬክተሯም ትግስቷ ስላለቀ ይሄ ጆን የተባለ ተማሪ ከዚህ ትምህርት ቤት መባረር አለበት በማለት ስትወስን ጆን በዛኑ ሰዓት በሞተር ወደ ትምህርት ቤቱ ይደርሳል። ተማሪዎች እሱን ባዩ ሰዓት በጣም ሲሆን የተገረሙት፣ ሴቶች በተለይ በጣም እያደነቁት ነበር። ጆንም የዱርዬዎቹን አለቃ ወደ ቢሮ ይዞት ከገባ በኋላ ስላረፈደ ይቅርታ እየጠየቃቸው እያንዳንዱ ሲፈጠሩ የነበሩትን ነገሮች የሚያጋልጥ ሰው ይዞ እንደመጣ ይናገራል። ሰውየውንም ሁሉንም ነገር እንዲናዘዝና እሱንም ማያደርግ ከሆነ እንደ ቀድሙ ቅጥቅጥ አድርጎ ዋጋውን እንደሚሰጠው ያስጠነቅቀዋል። ሰውየው መናዘዝ ይጀምርና ከዚህ ትምህርት ቤት ውስጥ ከነሱ ጋር የሚሰራው ተማሪ ዱርዬው ልጅ እንደሆነና ህገወጥ ቁማሮችንም ሆነ የተማሪዎችን አይዲ እየሰረቁ የማይገባ ነገር የሚያደርጉት እሱና ጓደኞቹ እንደሆነ ይነግራቸዋል። ሁሉም ሰው በሚሰማው ነገር ሲደናገጥ ዱርዬው ልጅ ወደ ወፍራሙ ልጅ ዞር በማለት ለምን የምታውቀውን እውነት አንተ አትነግራቸውም ይለዋል። በዚህ ሰዓት ግን ልጁ ከዚህ በላይ ማዋሸት አልፈለገም ነበር። ጆን ከተከሰሰበት እያንዳንዱ ነገር ነፃ እንደሆነና እሱን ሲደበድቡትም ሆነ ሲያሰቃዩት የነበሩት እነዚህ ዱርዬ ልጆች እንደሆኑ አያቱንም በውሸት የቁማር ወንጀል እንድትታሰር ያደረገው ይሄ ልጅ እንደሆነ ሲናገር ጆን በንግግሩ እየተደሰተ እውነቱን ስለተናገረ ያመሰገነው ከዚህ በኋላ በምንም አይነት ጉዳይ ላይ አብሮት እንደሚቆም ቃል ይገባለታል። በዚህ ሰዓት ዱርዬው ልጅ ንዴቱን መቆጣጠር ያቅተውና ጆንን ተነስቶ በቦክስ ይለዋል። ጆንም በንዴት ባንዴ በቡጢ ብሎ መሬት ላይ ይዘርራዋል። እኔ ምንም አይነት ድብድብ አልፈልግም፣ ነገር ግን አይን ላጠፋ አይን፣ ጥርስም ለሰበረ ጥርስ ነው የሚገባው፣ ለዛ ነው አንተ ስላስጀመርከው ዋጋህን የሰጠው ይለዋል። በዚህ ሰዓት ዱርዬውን የሚወደው አስተማሪ ለዱርዬው በመደረብ ጆንን ሊመታው ሲል ሳይሆን በፍጥነት መሃል ትገባና ታስቆመዋለች። እንዲህ አይነት ነገር ለማድረግ ስልጣን እንደሌለውም ትነግረውና አንስታ እዛው ፊት ለፊት ታፈርጠዋለች። እናም ሳይሆን ጆን ምንም አይነት ችግር ውስጥ ባለመኖሩ በጣም ጥሩ ሰው እንደሆነ ይሰማታል። ከስብሰባው በኋላም ጆን ከንፈሩ ትንሽ ተጎድቶ ስለነበር እሱን ታክምለታለች። እዛው ቁጭ ብለውም በወሬ መሃል በድንገት አይን ለአይን ይተያያሉ። ሁለቱም እርስ በርሳቸው የተፈላለጉ ይመስላል። ጆንም ላደረገችለት እንክብካቤ ያመሰገናት ጸጉሯ ላይ ያረፈውን ቅጠል ሲያነሳላት ሳይሆን በጣም ትደናገጥና ከተማሪ ጋርማ ፍቅር ሊጀምር አይገባም በማለት በድንጋጤ እየተደነባበረች ከዛ ቦታ ትሄዳለች። ማታ ላይ ጆን ወፍራሙን ልጅ ሬስቶራንት ውስጥ ያገኘውና ትምህርት ቤት ውስጥ ስለሚገኘው ስለዛ ስላረጀው ሰዓት አንዳንድ ነገሮችን ይጠይቀዋል። ልጁም ከረጅም ጊዜ በፊት በትምህርት ቤታቸው አንዲት በጣም ጎበዝ የሆነች ልጅ እንደነበረችና ልጅቷ በጣም ጎበዝ ከመሆኗ የተነሳ ሁሌ አንደኛ ስለምትወጣ ሁለተኛ የምትወጣው ልጅ በሷ ምክንያት በጣም እንደምትናደድና እንደምትጠላት፣ አንድ ቀንም ምሽት ላይ እቺ ቅናት ያደረባት ተማሪ ጎበዟ ልጅ ከፎቅ ላይ ገፍትራ ትገላትና ካሁን በኋላ የሚፎካከራት ባለመኖሩና አንደኛ እንደምትወጣ በማሰብ በጣም ትደሰታለች። እናም እቺ ሴት አንድ ቀን ማታ ላይ ብቻዋን ላይብረሪ ውስጥ እያጠናች ሳለ በድንገት ይሄ ሰዓት ድምጽ ማሰማትና መጮህ እንደጀመረ ሷም በአካባቢው ሰው ስላለ ቢመስላትም ነገር ግን ማንንም ባለመኖሩ እየሮጠች ወደ ሽንት ቤት ሄዳ እንደተደበቀች በዛም ቦታ ላይ የተገደለችው ልጅ መንፈስ መጥቶ ሲያስፈራራት እንደነበር ይነግረዋል። ጆን በሚሰማው ታሪክ በጣም እየተገረመ በድንገት ጓደኞቹ መጥተው ሲጠሩት በድንጋጤ ተርበትብቶ የሚገባበት ይጠፋዋል። ጆንም ልጁን ከመሸኘቱ በፊት እራት አንድ ላይ እንዲበሉ ይጋብዘውና ልጁን በጣም ተደስቶ ያመሰግነዋል። በማግስቱም ጆን ወደ ትምህርት ቤት እንደሄደ በድጋሚ ያንን ሰዓት ሊከፍተው ይሞክራል። ከሰዓቱ ጋርም እየታገለ ሳለ ሻይ ወደዛ ተመጣና የተማሪ ኮሚቴ የሆኑትን ልጆች ፎቶ በሳይን ቦርድ ላይ ልትለጥፍ ስትል ተቀብሏት ያግዛታል። በዚህ ሰዓት ግን ፎቶ ላይ ልክ እሱ የሚበረብረው አይነት ሰዓት ከተማሪዎቹ ጀርባ እንዳለ ይመለከትና በጣም ይደነግጣል። እየተገረመም ሻይን ስለ ሰዓቱ ሲጠይቃት ሰዓቱ በተማሪ ኮሚቴዎቹ ቢሮ ውስጥ እንደሚገኝ ትነግረዋለች። ጆንም እየተገረመ እስካሁን የሚፈልገው ሰዓት ይሄ እንደሆነ ይገባውና በፍጥነት ወደዛ ቢሮ ሄዶ በሩን ሊከፍተው ሲሞክር ሊና ትመጣና ታስቆመዋለች።
ወደዚህ ቢሮ መግባት የሚችለውም የኮሚቴ አባል የሆነ ሰው ብቻ እንደሆነ እየነገረችው ስጦታ ተሰጠውና ፍቃደኛ ከሆነ በዛ በተባረረው ዱርዬ ልጅ ቦታ ኮሚቴ መሆን እንደሚችል ትነግረዋለች። ጆን ግን ለሱ ስጦታ በመስጠት ገንዘቧን ልታባክን እንደማይገባ ሲነግራት ሊና በጆን ባህሪ እየተገረመች ሁኔታውም ትኩረቷን በጣም ይስበዋል። ጆን በፍጥነት ወደ መምህራቸው ሳይሆን በመሄድ የኮሚቴውን አባል መቀላቀል እንደሚፈልግ ይነግራታል። ሳይሆንም መቀላቀል እንደሚችል ነገር ግን ሁለት አስገዳጅ ነገሮች እንዳሉ፣ አንደኛው እንደ ትምህርት ቤቱ በደረጃ ከ1 እስከ 10 መውጣት እንዳለበት፣ ሁለተኛው ደግሞ ለመመረጥ በትንሹ የ100 ተማሪዎችን ድምጽ ማግኘት እንዳለበት ትነግረዋለች። ጆን ነገሩ ቀላል እንደማይሆን ስለገባው በጣም ግራ ይገባዋል። ማታ ላይም ለጓደኞቹ ሄዶ ሲነግራቸው የ100 ሰው ድምጽ የመሰብሰቡን ጉዳይ ለነሱ እንዲተውላቸውና እሱ ትምህርቱ ላይ ብቻ ትኩረት በማድረግ ከ1 እስከ 10 እንዲወጣ ይነግሩታል። ከዛን ቀንም ጀምሮ ጆን ትምህርቱ ላይ ትኩረቱን ያደረገ ሲሆን ጓደኞቹም በትምህርት ቤታቸው አቅራቢያ አንድ የምግብ ፓርቲ ፕሮግራም ያዘጋጃሉ። ለጆን ድምጹን ለሚሰጥም ተማሪ ነፃ ምግብ እያቀረቡ በአንዴ የተጠየቀውን 100 ድምጽ ማሰባሰብ ይችላሉ። ከሰዓት ላይም ኮማንደሩ የተሰበሰበውን የተማሪዎች ድምጽ ሄዶ ለጆን ይሰጠውና እነሱ ቃላቸውን እንዳከበሩ እሱም እንዳለው ቃሉን በማክበር ከ1 እስከ 10 መውጣት እንዳለበት ይነግረዋል። ጆንም በስራቸው እየተደሰተ እሱም እንደሚያሳካው ቃል ይገባላቸዋል። በዚህ ሰዓት ግን በድንገት ሻይ ለጆን ትደውልለትና ልታገኘው እንደምትፈልግ ትነግረዋለች። በትምህርት ቤቱ ጣራ ላይም አግኝታው እሱ የተማሪዎቹን የኮሚቴ አባል እንዲቀላቀል እንደማትፈልግ፣ እሷ የምትለውን ነገር የማይሰማ ከሆነ ግን በድብቅ የሚሰራውን ስራ እንደምታጋልጥ ትነግረዋለች። ሻይ ሊናን እንደ ገረድ ልታገለግላት ስለተስማሙ ነበር በምትኩ ሊና ሻይን ወደዚህ አባል እንድትቀላቀል ያደረገቻት። ስለዚህም ጉዳይ ጆን እንዳያውቅ ስለፈለገች ነበር ጆን ወደዚህ አባል እንዲቀላቀል ያልፈለገችው። ማታ ላይም ሊና ወደ ቤት ስትገባ የትምህርት ቤቷ ዳይሬክተር የሊና እናት እንደሆነች እንረዳለን። በዚህ ሰዓት ሊና መተኛት የፈለገች ቢሆንም እናቷ ግን ሌሊቱን ሙሉ ቁጭ ብላ እንድታጠና ታስጠነቅቃታለች። ሌሊቱን ሙሉ ነቃ እንድትልም መድኃኒት ትሰጣታለች። ሊናም አማራጭ ስላልነበራት የተባለችውን ትቀበላለች። በማግስቱ ሳይሆን ለጆን ትደውልለትና ከሁሉም ተማሪዎች በተሻለ መልኩ የሱ የፈተና ውጤት በጣም ጥሩ እንደሆነና ዛሬ ማታ ቤቱ መታ ልታገኘው እንደምትፈልግ ትነግረዋለች። ጆንም ቀኑን ሙሉ ረስቶት ከዋለ በኋላ ማታ ላይ ትዝ ይለውና በፍጥነት ጓደኞቹን ጠርቶ ሳይሆን ልትጎበኘው ልትመጣ ስለሆነ በፍጥነት ይሄ ባዶ ቤቱን በእቃ እንዲሞሉለት ይጠይቃቸዋል። እነሱም ፖሊስ እንደመሆናቸው እዛ አካባቢ ከሚኖሩ ሰዎች ለምርመራ ነው በማለት አንዳንድ እቃዎችን ይቀበሉና በፍጥነት ባዶ የሆነውን የጆን ቤት ሊሞሉት ይሞክራሉ። ነገር ግን ይህን እያደረጉ ሳለ በድንገት ሳይሆን ተመጣባቸውና ግማሹ ቁም ሳጥን ውስጥ ግማሹ ሌላ ቦታ በፍጥነት እየተሯሯጡ ይደበቃሉ። ጆንም በሩን ከከፈተ በኋላ ሳይሆን መሆኗን አይቶ እየተደናበረ ያመጣችውን ምግብ ሊቀበላት ሲል በድንገት ያመልጠውና ላይዋ ላይ ይገለብጠዋል። ሳይሆንም ምንም ሳትናገረው ልትታጠብ ወደ መታጠቢያ ክፍል ትሄዳለች። ከዛም እንደወጣች እንዲረጋጋና የተዘበራረቀው ቤቱን እንዲያስተካክል እየነገረችው እቃዎችን ስታነሳ በድንገት ያዳልጣትና ትወድቃለች። በዚህ ሰዓት ጆንን ይዛው ስለነበር ጆንም ላይዋ ላይ ወጥቶ ሲወድቅ ከንፈሯን ይስማታል። በዚህ ሰዓት ከጆን ጓደኞች ውስጥ አንደኛው ሳቁን መቆጣጠር አቅቶት ሲስቅ ሁሉም ከተደበቁበት ይወጡና ሳይሆን እነሱን በማየታቸው ትደናገጣለች። ጆንም በዚህ ሰዓት አትደናገጪ፣ አንቺን ሰርፕራይዝ ሊያደርጉ የተደበቁ ሰዎች ነበሩ ይላታል። ሳይሆንም ግራ እየገባት እንዴት ነው እዛ ውስጥ ተደብቀው እኔን ሰርፕራይዝ የሚያደርጉኝ ትለዋለች። ጆን በዚህ ሰዓት ምን እንደሚመልስላት ግራ ይገባውና ወሬውን ለማስቀየስ ሲል አውቆ ራሱን የሳተ በማስመሰል እዛ ጋር ይወድቃል። የጆንን ድራማ በደንብ የተረዳው ኮማንደሩም ጆንን ከወደቀበት በማንሳትና ወገቡ ላይ በመሸከም ይሄ ሁሉ ነገር ለመፈጠሩ ሳይሆንሽ ተጠያቂ፣ አሁን ለማንኛውም ወደ ሆስፒታል እንሂድ በማለት በፍጥነት ጆንን ተሸክሞት ከዛ ቤት ይወጣል። እየተካሄደ ያለው ነገር ምንም ያልገባት ሳይሆን በጣም ትደናገጣለች። በቀጣዩ ቀን በትምህርት ቤት እነ ጆን ሌላ የፋይናል ፈተና ይፈተናሉ። ጆን በቻለው መጠን ትኩረቱን ፈተና ላይ ያደረገ ሲሆን ሳይሆን ትላንት በተፈጠረው ነገር የሆነ ነገር ይለኛል ብላ እየፈራች ነበር። እናም የዛን ቀን ማታ የተፈጠረውን ነገር ለመርሳት ስትል በጣም ስትጠጣ ትቆያለች። ሰክራም ወደ ጆን ቤት ሄዳ ልታናግረው እንደምትፈልግ በካሜራ ውስጥ ነግረዋለች። በዚህ ሰዓት ግን እናቷ እንደሰከረች ስላወቀች በፍጥነት መታ ወደ ቤት ይዛት ትሄዳለች። ጆንም ይህንን ነገር ካስተዋለ በኋላ በጣም ይስቃል። በቀጣዩ ቀን ጆን የፈተና ውጤቱ እንዴት ሊሆን እንደሚችል እያሳሰበው ወደ ትምህርት ቤት ይሄዳል። ባልጠበቀውም ሁኔታ ጆን እንደ ትምህርት ቤቱ ከ1 እስከ 10 ውስጥ መውጣት ይችላል። ይህ ማለት ጆን አሁን ላይ የተማሪዎችን የኮሚቴ አባል መቀላቀል ይችላል። ይህንንም ደስታ ለጓደኞቹ ደውሎ ሲያበስራቸው ሁሉም እጅግ በጣም ይደሰታሉ። የኮማንደሩ ልጅ ሻይም እንደ ትምህርት ቤቱ አንደኛ በመውጣቷ የኮማንደሩን ደስታ እጥፍ ድርብ ያደርገዋል። ነገር ግን በዚህ በኩል ሊና ተበልጣ ሁለተኛ በመውጣቷ እጅግ በጣም ተናዳለች።
እናቷ ምን ልትላት እንደምትችልም እያሰበች በፍርሃት ወደ ቢሮአቸው ሄዳ ብቻዋን ትቀመጣለች። ጆንም በአጋጣሚ አግኝቷት የራሱን ውጤት እያሳያት የኮሚቴውን አባል መቀላቀል እንደሚፈልግ ይነግራታል። ነገር ግን ሊና ደና እንዳልሆነች አስተውሎ ምን እንደገጠማት ይጠይቃታል። ሊና ልታናግረው ስላልፈለገች ጥላው እንደሄደች ከእናቷ የኤስኤምኤስ መልእክት ይደርሳታል። እናቷም የሊናን ውጤት ስለሰማች ልትቀጣት እንደሆነ ሊና በደንብ ገብቷት ነበር። ማታ ላይ ጆን ከባልደረቦቹ ጋር ተቀምጦ ያወራ የሊናንም ሆነ የሙሉ ኮሚቴዎቹን አባል እምነት ለማግኘት ከሊና ጋር ጥሩ የሆነ ግንኙነት መፍጠር የሚችል እንደሆነ ጆንን ይጠይቁታል። ጆንም ኮራ በማለት ምን ሆናችሁ ነው? አይደለም የአንድ ሊናን የሙሉ የትምህርት ቤቱ ሴቶች ትኩረት እኮ እኔ ላይ ነው። ይሄንን በደንብ አድርጌ ወጣዋለሁ በኔ ጣሉት ይላቸዋል። በማግስቱ ትምህርት ቤት ውስጥ ሊና ምሳ እየበላች ሳለ ጆን ወደሷ በመሄድ ውሃ ያቀርብላትና ምናልባት ትንካለሽ ይጠቅምሻል ብዬ ነው ይላታል። እሷም ውሃውን እንደማትፈልገው ስትነግረው ጆን ለራሱ ውሃውን ግጥም አድርጎ የጠጣውና ወደ ቦታው ሄዶ ይቀመጣል። በጆን ተግባር የተገረመችው ሊና ጆንን ወደ ኮሚቴው አባል እንዲቀላቀል ፈቅዳለት ነበርና ከሰዓት ላይ ጆን በጣም ደስ እያለው የመጀመሪያ ውይይቱን ከነሱ ጋር ለማድረግ ወደ ቢሮ ይገባል። ሳይሆንም ጆንን ለሁሉም አባል ካስተዋወቀችው በኋላ ስብሰባቸውን ጨርሰው ሁሉም ከቢሮ ሲወጡ ጆን ይህንን አጋጣሚ በመጠቀም ወደ ኋላ ቀርቶ ያንን የድሮ ሰዓት ሊከፍተው ይሞክራል። ነገር ግን በድንገት ሊና ተመልሳ ወደ ቢሮ ስትመጣ ጆን በመስኮት በኩል እያየ ውጪውን ይመለከታል። ሊና ምንም ያወቀችው ነገር ስላልነበር ዛሬ ማታ አራት ልጋብዝህ አስቤ ነበር ትለዋለች። እሱም ከሷ ጋር ለመግባባት ጥሩ የሆነ አጋጣሚ እንደሆነ ስለተሰማው ቶሎ ብሎ ይስማማል። በዚህ ሰዓት ሳይሆን ግብዣው ላይ እሷ እንደማትኖር ነበር ያሰበችው። ነገር ግን ሊና እሷን መምጣት እንዳለባት ትነግራትና ቀሚስ መግዣም ይሆንሻል በማለት የተወሰነ ገንዘብ ትሰጣታለች። ማታም እጅግ በጣም ውድ በሆነ ሆቴል ውስጥ ሶስቱም ይገናኛሉ። ሊናም ለጆን ያላትን አቅም ለማሳየት ሳይሆንን ደስ በማይል ሁኔታ ያናገረቻት የምትፈልገውንም ትላታለች። ለጆንም ይህንን ቀሚስ የገዛችላት እሷ እንደሆነች ስትነግረው ሻይ ለምን ጆን ወደ ኮሚቴ አባሉ እንዲቀላቀል እንዳልፈለገች በደንብ ግልጽ ይሆንለትና በጣም እየደበረው ለሊና ንግግሯም ሆነ ተግባሯ ልክ እንዳልሆነ በመናገር ለሻይ ይደረብላታል። ከእራቱም በኋላ ጆን ሻይን ለብቻዋ ጠርቶ ያናግራታል። ካሁን በኋላም ሊናን እንደ ገረድ ልታገለግላት እንደማይገባ ሲነግራት ሻይ እየተናደደች በሷ ህይወት ጣልቃ መግባት እንደማይገባውና ሊናን ማገልገል የሷ ፍላጎት እንደሆነ ነግራው ጥላው ትሄዳለች። ሊና ወደ ቤት እንደገባች እናቷ ልታናግራት እየጠበቀቻት ነበር። ከንግግራቸውም ሊና ሻይን የምትጨቁንበት ምክንያት የእናቷ ትዕዛዝ እንደሆነ እንረዳለን። ጆንም ወደ ተማሪዎች ኮሚቴ አባል እንዲቀላቀል ለሊና በደንብ ነግራት ነበር። ምክንያቱም ጆን ወርቁ ያለበትን በቀላሉ ማግኘት ስለሚችል እሱ ካገኘው በኋላ ከሱ ቀበለዋለሁ ብላ ስላሰበች ነበር። የዛን ቀን ማታ ጆን ወደ ትምህርት ቤቱ በድብቅ በመግባት እዛ ሰዓት ላይ ስላለ ጉዳይ መመራመር ይጀምራል። ነገር ግን ምንም ያገኘው ነገር አልነበረም። በድንገትም በበሩ ቀዳዳ ስር የሆነ ሰው ደብዳቤ ልኮለት ሲሮጥ ይመለከትና ጆን እየደነገጠ ደብዳቤውን ከፍቶ ይመለከተዋል። ደብዳቤውም ይል የነበረው ፖሊስ እንደሆንክ በደንብ አድርጌ ያውቃለሁ የሚል ነበር። ጆንም ይህንን ባነበበ ሰዓት በጣም ነበር የደነገጠው። በማግስቱም ጆን ለኮማንደሩ ደውሎ የተፈጠረው ነገር እየነገረው አብረው ይህንን ጉዳይ ሊያቅ የቻለው ማን ነው በማለት ለረጅም ሰዓት ሲያስቡ ይቆያሉ። ማታ ላይም ጆን ወደ ቤት እንደገባ ከትምህርት ቤቱ ዘበኛ ስልክ ይደወልለታል። ጆን ፖሊስ መሆኑን ያወቀው የትምህርት ቤቱ ዘበኛ ነበር። እናም ዘበኛው አሁኑኑ በፍጥነት ላገኘ ይፈልጋለሁ ይለውና ጆንም በዚህ ተስማምቶ በፍጥነት ጊዜ ሳያጠፋ ወደ ትምህርት ቤቱ ይሄዳል። ዘበኛው በትምህርት ቤቱ ጣሪያ ላይ ጆንን እየጠበቀው ሳለ በድንገት በጭንብል የተሸፋፈነ አንድ ሰው ይመጣና ዘበኛውን ማጥቃት ይጀምራል። ዘበኛው በእጁ የያዛትን ትንሽዬ ደፍተር ሊቀበለው እየታገለው ዘበኛው እምቢ በማለቱ ሁለቱ እየተላፉ ዘበኛው ከፎቁ ላይ ተገፍትሮ ወደ ታች ይወድቃል። ጆንም ይህ ሁሉ ነገር ከተፈጠረ በኋላ ወደዛ ቦታ ሲደርስ ባየው ነገር በጣም ይደነግጣል። ጥበቃው ህይወቱ ያለፈ ሲሆን ጆንም ጥበቃው እጁ ላይ ይዞት የነበረውን መጽሐፍ ቀስ ብሎ ሲያነሳው የአባቱ ዲያሪ እንደሆነ ያስተውላል። የጆን አባት ለመጨረሻ ጊዜ ከጆን ጋር ሲሰነባበት ይህንን ዲያሪ አሳይቶት ነበር። የት እንደገባ የማይታወቀው የጆን አባት ከ20 ዓመታት በኋላ በዚህ ዲያሪ በኩል ሲመለስ ጆን በጣም እየተደናገጠ በድንገት ቀና ሲል ጭንብል የለበሰውን ሰውዬ ፎቅ ላይ ይመለከተዋል። በፍጥነትም ወደ ፎቁ ላይ በመውጣት ከሰውየው ጋር ኃይለኛ የሆነ ድብድብ ውስጥ ይገባሉ። ጆን ሰውየው መሬት ላይ አስወድቆት ጭንብሉን ሊያወልቀው ሲታገል ሰውየው ያለ የሌላ አቅሙን ተጠቅሞ ጆንን ይገፈትረውና ከዛ አካባቢ በመሮጥ እየጠበቀው የነበረው መኪና ውስጥ ይገባል። ይሄ ሰውዬ የትምህርት ቤቱ ዩኒት ሊደር ማለትም የዳይሬክተሯ ተላላኪ ሲሆን ዘበኛውን እንዲገለው ትዕዛዝ የሰጠችው ዳይሬክተሯ ብትሆንም ነገር ግን መጽሐፉን ማምጣት ባለመቻሉ ይቅርታ ይጠይቃታል። በዚህ በኩል ጆን ወደ ከንቲባው ቢሮ በንዴት በመግባት ጋርዶቹን ደብድቦ ያስወጣቸውና
ከንቲባውን አንገቱን አንቆት ስለ አባቴ ያለውን እውነታ እንድትነግረኝ ፈልጋለሁ ይለዋል። ከንቲባው በዚህ ሰዓት አማራጭ ስላልነበረው ያለውን እውነታ ይነግረው ጀመር። የጆንም አባት ይህንን ወርቅ የመፈለግ ግዳጅ ላይ እንደነበርና ነገር ግን የት እንደገባ ሳይታወቅ በድንገት እንደጠፋ ይነግረዋል። ጆን ይህንን እውነት ባለማወቁ በጣም እየተናደደ ከንቲባው ላይ ተናዶ ሊሰነዝርበት ሲል በድንገት ኮማንደሩ ይመጣና ጆንን አረጋግቶት ይዞት ይወጣል። ኮማንደሩም ለብቻው ወስዶ ሲያናገረው ጆን በጣም እንደከፋውና ከዚህ በኋላ በዚህ ስራ ላይ እንደማይሳተፍና እጁን እንዳስወጣ ይነግረዋል። ወደ ቤትም እንደገባ የአባቱን ዲያሪ ሲያነበው ስለ ትምህርት ቤቱና ወርቁ ስለሚገኝበት አድራሻ በጣም ብዙ የሆኑ መረጃዎችን እዛ ላይ ተጽፎ ያገኛል። ሳይሆንም በማግስቱ ወደ ትምህርት ቤት ስትመጣ ጆን ባለመምጣቱ አሞት ወይም ደግሞ ትንሽ እረፍት ማድረግ ፈልጎ እንደቀረ ታስባለች። በሌላ በኩል አንደኛው የጆን ጓደኛ ራሱን ተማሪ በማስመሰልና ወደዛ ትምህርት ቤት በመግባት ጆን ሲሰራ የነበረውን ስራ ሊቀጥል ወስኗል። ይህንን ሐሳብ ያመጣው በቅንነት አይምሮ ቢሆንም ነገር ግን ኮማንደሩ እሱ እድሜው ትልቅ እንደሆነ ስለሚያስታውቅ ይሄ ሐሳብ ፈጽሞ ሊሆን እንደማይችል ይነግረዋል። ግራም እየተጋቡ ሳለ ጆን በድንገት ይመጣና ወደዚህ ቲም ተመልሶ መቀላቀል እንደሚፈልግና የአባቱንም ሆነ የወርቁን መጨረሻ ማወቅ እንደሚፈልግ ይነግራቸዋል። ሙሉ ቡድኑ የሚያየውን ነገር ማመን ቢያቅታቸውም በጣም ደስ ብሏቸዋል። በማግስቱ ጆን ወደ ትምህርት ቤት ሲሄድ ብዙ ተማሪዎች እሱን በማየታቸው ደስተኛ ነበሩ። ሳይሆን ግን ተናዳበትም ስለነበር በመቅረቱ ምክንያት ብቻ 20 ማርክ ትቀነስበታለች። ጆንም ከክላስ በኋላ ትርፍ ሰዓት እንዳገኘ ቢሮአቸውን ከፍቶ በመግባት ሰዓቱ ጋር ይሄድና የአባቱ ዲያሪ ላይ ያሉትን መመሪያዎች እየተጠቀመ ሰዓቱን መነካካት ይጀምራል። በስተመጨረሻም ሲታገል እንደነበረው አሁን ላይ ሰዓቱ ያለምንም ትግል ይከፈታል። እናም ሰዓቱ ለስላሳ የሆነ ሙዚቃ ማሰማት ሲጀምር ጆን እንደ ማስረጃነት ሊጠቀመው ሙዚቃውን ሪከርድ ያደርገዋል። በድንገትም ሳይሆን በሩን ከፍታ ወደ ውስጥ ገባና ከቀናቶች በፊት ጭንብል ከለበሰው ሰውዬ ጋር ሲጣላ አይታው እንደነበርና ተማሪ አለመሆኑንም እንዳወቀች ይህንንም ጉዳይ ለትምህርት ቤቱ እንደምታጋልጥ ትነግረዋለች። ጆን በሰማው ነገር ደንግጦ ፍዝዝ እያለ ሳይሆን ያለውን ሚስጥር ካጋለጠች ሙሉ ግዳጁ እንደሚበላሽ ስላስተዋለ ቀስ ብሎ ሄዶ በሩን ይዘጋውና እሱ እውነትም ተማሪ እንዳልሆነና በግዳጅ ላይ ያለ ፖሊስ መሆኑን ይነግራታል። ሳይሆን በምትሰማው ነገር ስትገረም ጆንም ጉዳዩን የያዘው ከፍተኛው የሀገሪቷ ፖሊስ እንደሆነና አንዲት ነገር ትንፍሽ ካለች እስር ቤት እንደምትበሰብስ ያስጠነቅቃታል። ሳይሆንም በሚላት ነገር በጣም እየፈራች ለማንም ትንፍሽ እንደማትልና ከዛም አልፋ በጉዳዩ ላይ ልትረዳው ፈቃደኛ እንደሆነች ትነግረዋለች። ማታ ላይም ጆን ለባልደረቦቹ ሪከርድ ያደረገውን ድምጽ ያሰማቸዋል። ይሄ ድምጽ የሚሰጠው ፍንጭም እዛው ትምህርት ቤት ውስጥ የሚገኝ ወደ አንድ ፒያኖ ክፍል እንደሆነ እየነገራቸው ከሳይሆን ጋርም የተፈጠረውን ነገር ይነግራቸዋል። በዚህ ሰዓት ኮማንደሩ በጣም እየደነገጠ ሳይሆንም ማስፈራራቱ ትልቅ አደጋ እንደሆነና ይቅርታ ሊጠይቃት እንደሚገባ ይነግረዋል። ጆንም ትዕዛዙን ተቀብሎ ወዲያው ወደነ ሳይሆን ሬስቶራንት በመሄድ ሳይሆንን ያገኛታል። ትታሰሪያለሽ ብሎ ቀላይ ያስፈራራት ውሸቱን እንደሆነና ነገር ግን በዚህ ጉዳይ ላይ ከረዳችው እንደውም ሽልማት ልታገኝ እንደምትችልና እሱም በእውነቱ የሷን እርዳታ እንደሚፈልግ ይነግራታል። በዚህ ሰዓት ሳይሆን በብዙዎች ዘንድ የምትፈልግ እጅግ በጣም ውድ የሆነ ሴት እንደሆነች ይሰማታል። ንግግሯን ቀጥላም የሚፈልገውን እርዳታ እንዲጠይቃትና የጨረቃን ብርሃን እንኳን ከጠየቃት ራሷ ጨረቃን እንደምታመጣለት በቀልድ መልኩ ትነግረዋለች። በምላሿም ጆን በጣም ነበር ደስ ያለው። በማግስቱም ጆን ወደ ትምህርት ቤቱ ሙዚቃ ክፍል በመሄድ የአባቱን ዲያሪ ማንበብ ይጀምራል። ከመጽሐፉ ላይም እንደተረዳው ከረጅም ዓመት በፊት በዚህ ትምህርት ቤት ውስጥ በሙዚቃ መምህሯ ጾታዊ ትንኮሳ የሚደርስባት አንዲት በሙዚቃ እጅግ በጣም ጎበዝ የሆነች ሴት ተማሪ እንደነበረችና ይሄም የሙዚቃ መምህር እቺን ሴት ተማሪ ካስረገዛት በኋላ አይንሽን እንዳላይሽ አንዲት ነገርም ትንፍሽ ብቲ ከዚህ ትምህርት ቤት ነው ማስባረርሽ ካላት በኋላ እቺ ምስኪን ሴት ተማሪ በዚህ ምክንያት ራሷን እንዳጠፋች የሙዚቃ አስተማሪውም ብቻውን ፒያኖ በሚጫወት ሰዓት የዚች ምስኪን ሴት መንፈስ እየመጣ በቁሙ ሲረብሻው እንደነበርና ከዛን ጊዜን ጀምሮ ያንን ፒያኖ ሰዎች እንደረገሙትና ማንም ወደሱ ተጠግቶ እንደማያውቅ ይረዳል። ጆንም አንብቦ እንደጨረሰ በድንገት ሳይሆን ትመጣና ከኋላ ታስደነግጧለች። ፒያኖም የት እንደሚገኝ ስትጠይቀው በዳይሬክተሯ ቢሮ ውስጥ እንዳለና ከሷ ፍቃድ ውጪ ማንም ሊነካው እንደማይችል ይነግራታል። እናም ሳይሆን በትምህርት ቤቱ የሚዘጋጅ ትልቅ የሆነ ኢቨንት በቅርቡ ሊዘጋጅ ስለሆነ በሰዓቱ ሁሉም ተማሪዎችና መምህራኖች ግርግር ውስጥ ስለሚሆኑ በዛ አጋጣሚ ውስጥ ወደዛ ቢሮ መግባት እንደሚችሉ ትነግረዋለች። ጆን ሐሳቧን በጣም ሲሆን የወደደው የኮሚቴዎቹ ስብሰባ እንደደረሰ ለሊና በቅርቡ በሚዘጋጀው ኢቨንት ላይ መሳተፍ እንደሚፈልግ ያሳውቃታል። ነገር ግን ሊና 20 ማርክ ስለተቀነሰበት ትኩረቱን ትምህርቱ ላይ ማድረግ ብቻ እንዳለበትና መሳተፍ እንደማይችል ይህም የትምህርት ቤቱ ሕግ እንደሆነ ስትነግረው ጆን በጣም ይናደዳል። ማታ ላይም ጓደኞቹን አግኝቷቸው በዚህ ጉዳይ ላይ መፍትሄ ሲያስቡ በድንገት ሳይሆን ወደ እነሱ ትመጣለች።
እናም ሳይሆን ጆን ያጣውን 20 ማርክ ትምህርት ቤት ውስጥ ባሉ የበጎ አድራጎት ስራዎች ላይ በመሳተፍ መልሶ ማግኘት እንደሚችል ትነግረዋለች። ነገር ግን በዚህ ወቅት ትምህርት ቤት ውስጥ ያለው የበጎ አድራጎት ስራ ትምህርት ቤቱን በፎቶም ሆነ በቪዲዮ ማስተዋወቅ ሲሆን ጆን ግን ክብሬን ያሳጣኛል ብሎ ስለፈራ በዚህ ስራ ላይ መሳተፍ እንደማይፈልግ ይነግራቸዋል። ነገር ግን ምንም አማራጭ ስላልነበረው ለትምህርት ቤቱ የፕሮሞሽን ቪዲዮ ለመስራት ከሳዮን ጋር ወደ ትምህርት ቤት ሄዶ ይዘጋጃል። ጆን ትንሽ እየፈራ ቢሆንም ሳዮን በቀርጻ ወቅት እንዴት አይነት ፖዞችን ማሳየት እንዳለበት ስትነግረው ጆን ምንም አማራጭ ስላልነበረው ይስማማል። እናም ሳዮን ባሳየችው መሰረት ልክ እንደ ትክክለኛ ፕሮፌሽናል ሞዴል አክት ሲያደርግ ሙሉ የትምህርት ቤቱን ተማሪ ትኩረት መሳብ ይችላል። እናም የዛን ቀን ማታ ጆን ሳዮንን እንደማመስገኛ ራት ሊጋብዛት ይወስናል። ከሷ ጋርም መግባባቱ በደንብ እንዳስደሰተው እየነገራት በልጅነቱ የነበረችውን ጓደኛ ያስታውሳታል። እናም ጆን ወደ ቤት ሊሄድ ሲል በድንገት ዝናብ መዝነብ ይጀምራል። የሳዮንም እናት ዣንጥላ እንዲይዙ ስትጠራቸው እናትየው ሳዮንን የጠራቻት በድሮ የሳዮን የልጅነት ስም ስለነበር ጆን ሳዮን ማለት ትክክለኛ የልጅነት ጓደኛው እንደሆነች ይረዳል። በስተመጨረሻም የልጅነት ፍቅሬን አገኘው መሰለኝ በማለት የልጅነት ስሙን ሲነግራት ሳዮን አሁንም ስላላስተዋለችውና እየቀለደ ስለመሰላት አሹፋበት ተሰናብተው ወደ ቤት ትሄዳለች። የዛን ቀን ማታም ጆን ወደ ቤት እንደገባ ብዙ የልጅነት ትውስታዎቹን የያዙ የፎቶ አልበሞችን ከፍቶ ማየት ይጀምራል። በአልበም ውስጥም የሳዮንን የልጅነት ፎቶ ካየ በኋላ ከጥርጣሬ አልፎ የልጅነት ፍቅረኛው እንደሆነች እርግጠኛ ይሆናል። እናም ጆን ከዚህ ሁሉ ዓመታት በኋላ መገጣጠማቸው በጣም እያስደሰተው ደስ የሚልን እንቅልፍ ይተኛል። በማግስቱም ወደ ትምህርት ቤት ሲሄድ ሳዮን በጧት ብቻዋን ቢሮዋን እየወለወለችና እየደነሰች ያያታል። ዳንሷን ማስደስቶት በፈገግታ ለረጅም ሰዓት ቆሞ እያያት ሳለ በድንገት ሳዮንም ታየውና አፍራ ትቆማለች። ጊዜም ሳታጠፋ በፍጥነት ወደ መምህራኖች ስብሰባ ትሄዳለች። መምህራኖችም በቅርቡ በሚደረገው ኢቨንት ላይ ማን መድረክ መሪ መሆን እንዳለበት እየወሰኑ ሲሆን የትምህርት ቤቱ ዳይሬክተር ልጅ እንደመሆኗ ከሳዮን በስተቀር ሁሉም መምህራኖች ሊናን ነበር የመረጡት። በእቅዳቸው መሰረት ይህንን ምርጫ ጆን ካላሸነፈ ነገሮች ስለሚበላሹ ሳዮን በጣም ትጨነቃለች። ድምጽ የመስጠት ፕሮግራሙም ወደ ተማሪዎች ተራ ሲደርስ ሙሉ ተማሪዎች የመረጡት ጆንን ሲሆን በዚህም ምክንያት ጆን ማሸነፍ ይችላል። ጆንና የሚቀርቡት ጓደኞቹ በጣም ሲሆን የተደሰቱት ጆንም የደስደስ ጓደኞቹን እራት እንደሚጋብዛቸው ይነግራቸዋል። ነገር ግን ዞር እንዳለ ሻይ በጣም ብዙ መጽሐፎችን ተሸክማ ወደ ላይብረሪ ስታደርስ ይመለከታትና እየሮጠ ወደሷ በመሄድ መጽሐፉን ተቀብሎ ያግዛታል። አብረው ቁጭ ብለው ማውራት ይጀምሩና ከዚህ በፊት ሳይመለከተኝ ህይወትሽ ውስጥ ገብቼ ከነበር ይቅርታ እንድታደርጊልኝ ፈልጋለሁ ይላታል። ሻይም ይቅርታውን እንደተቀበለች እየነገረችው ሊና መጥፎ ሰው ሆና ሳይሆን እንደዚህ አይነት ህይወት እንድትኖር ያደረገቻት እናቷ እንደሆነች ትነግረዋለች። ማታ ላይ ጆን ትምህርት ቤት ውስጥ ያለውን ፒያኖ ማን ይጫወተው ስለሚለው ጉዳይ ከጓደኞቹ ጋር እየተወያየ ሲሆን ፒያኖው እርግማን አለበት ስለተባለ ሁሉም እንዳይነኩት ፈርተዋል። ሳዮን ግን ወደ እነሱ መጣ እሷ እንደምትጫወተው ስትናገር ጆን የሆነ ነገር ትሆናለች ብሎ ስለፈራ በዚህ ሐሳብ እንደማይስማማ ይነግራታል። ሳዮን ግን ወስና እንደመጣች ስትነግረው ጆንም ምክንያቷን ይጠይቃታል። ሳዮንም ለሱ አንድ ዋጋ ያለው ነገር ማድረግ እንዳለባት ለራሷ ቃል ገብታ እንደነበርና በዚህ ልትከሰው እንደምትፈልግ ስትናገር ጆን እሺ እንደማትለው ስለገባው በሐሳቧ ይስማማል። በማግስቱ እነ ሳዮን ወደ ፒያኖ ክፍል ሲሄዱ ከዳይሬክተሯ ወይም ከዩኒት ሊደሩ አሻራ በስተቀር በሩ እንደማይከፈት ያስተውላሉ። እናም ሳዮን ዩኒት ሊደሩን ላይብረሪ ውስጥ ታገኘውና ይዞት የነበረውን መጽሐፍ ተቀብለው ከጆን ጋር በመሆን የሰውየውን አሻራ ከመጽሐፉ ላይ በትክክል መውሰድ ይችላሉ። እናም ጆን ሳዮን አንድ ነገር እንኳን ቢገጥማት ራሷን መከላከል እንድትችል አንዳንድ የድብድብ ስልቶችን ያለማምዳታል። በመሃላቸው ግን የሰውነት ንክኪ ሲበዛ ጆን በጣም እየፈራ ስለነበር ለዛሬ ይብቃን በማለት ተሰናብቷት ይሄዳል። ማታ ላይም ሁሉም አባል ተሰባስበው ውይይት ያደርጋሉ። ከትንሽ ቀናቶች በኋላ የተባለው ፕሮግራም ይደርስና ጆን ዝንጥ ብሎ ፕሮግራሙ ላይ ይገኛል። ሳዮንም በጣም አምሮባት ወደዛ ስትመጣ ጆን በድንጋጤ ፍዝዝ ብሎ ይቀራል። በውበቷም እየተደነቀ ሳለ ዳይሬክተሯ ወደ መድረክ በመውጣት ፕሮግራማቸውን ታስጀምራለች። እናም ሳዮንና ጆን አሁን ላይ መፍዘዛቸውን ትተው እቅዳቸውን የሚያከናውኑበት ሰዓት ደርሷል። ጆንም ምን እንደሚፈጠር ስለማይታወቅ ይህንን መከታተያ አንገትሽ ላይ አድርጊ በማለት ለሳዮን ጂፒኤስ አንገቷ ላይ ያደርግላታል። ሳዮንም ለሷ እንደዚህ መጨነቁ ያስገርማትና ታመሰግነዋለች። ጆን በዚህ ሰዓት የፍቅር ስሜት ይሰማው ጀመር። በድንገትም ፕሮግራም አዘጋጆች ያዳራሹን መብራት ሲያጠፉት ጆንና ሳዮን ይህንን አጋጣሚ በመጠቀም እየሮጡ ወደ ዳይሬክተሯ ቢሮ ያመራሉ። የዩኒት ሊደሩንም አሻራ በመጠቀም በሩን ሊከፍቱ ሲታገሉ በድንገት የዳይሬክተሯ ጋርዶች ይመጡባቸዋል። ጆንም ጊዜ ሳያጠፋ ከነሱ ጋር መደባደብ ይጀምራል። ከሳዮን ጋርም ዳንስ በሚመስል መልኩ እየተሽከረከሩ እያንዳንዳቸውን ይደበድቧቸዋል።
በቁጥርም ጆን ካሰበው በላይ ሆነው በጣም ሲበዙበት አንደኛው ጋርድ ሳዮንን አንገቷን ይዟት ጆንን ሊያስፈራራው ይሞክራል። በዚህ ሰዓት ሳዮን ጆን ባስተማራት ስልት መሰረት ሰውየውን ገልብጣ መሬት ላይ ትጥለዋለች። ሁሉም መሬት ላይ ሲረፈረፉ እነ ጆን በሩን እንደምንም ብሎ ይከፍቱትና ወደ ውስጥ ገብተው ፒያኖውን መጫወት ይጀምራሉ። ለረጅም ደቂቃ ፒያኖውን ቢጫወቱት ምንም የተፈጠረ ነገር አልነበረም። ግራ እየተጋቡም ጆን ወደ ዳይሬክተሯ ኮምፒውተር ሄዶ መበርበር ይጀምራል። በዚህ ሰዓት እሱ ፖሊስ መሆኑን የሚያጋልጥ መረጃ በኮምፒውተሩ ላይ ይመለከታል። ዳይሬክተሯ ስለ ጆን ሁሉንም ነገር ማወቋ ጆንን በጣም እያስደነገጠው ከቡድናቸው ውስጥ የሆነ ሰው መረጃ አሳልፈው እየሰጠ እንደሆነ መጠርጠርም ይጀምራል። በፍጥነትም ሌላ ሰው ከመምጣቱ በፊት ኮምፒውተሩን ይዘጋጋና ከዛ ቢሮ ይወጣሉ። ባልደረቦቹንም አግኝቷቸው ኮምፒውተሩ ላይ ስላገኘው መረጃ ሳይነግራቸው ፒያኖ ላይ ትንሽዬ የተሰበረች አካል እንዳለችና ሌላ ምንም የተለየ ነገር እንዳላገኙ ይነግራቸዋል። ወደ ቤትም እንደገባ እጁ ላይ ያሉትን ማስረጃዎች አንድ ላይ ያገጣጠመ መሃላቸው ሚስጥር የሚያጋልጠውን ሰው ማንነት በራሱ ሊደርስበት ይወስናል። በሌላ በኩል ሳይሆን ከፒያኖ ላይ ከተሰበረው አካል አንስታ አንዳንድ ነገሮችን ለማጣራት ትሞክራለች። ራሷን ያጠፋችው ልጅ የምትጠቀማቸውንም የሙዚቃ ስልቶች እያሰላች አንድ ላይ በማገጣጠም የሆነ መረጃ ላይ ትደርሳለች። ባገኘችው ነገርም በጣም እየተደሰተች ይህንን ልትነግረው ጆንን ታገኘዋለች። ጆን ግን በሰዓቱ በጣም በኃይለኛ ድብርትና በተረጋጋ ስሜት ውስጥ ነበር ያለው። እሷም በሁኔታው ግራ እየተጋባች ዛሬ እራት ልጋብዝህ በማለት ወደ እናቷ ሬስቶራንት ወስደዋለች። ጆንም ከነሱ አባላት ውስጥ አንድ አቃጣሪ ሰው እንዳለና ማንም መጠርጠር እንዳለበት ግራ እንደገባው ይነግራታል። ሳዮንም የምትለው ነገር ግራ እየገባት በሚያደርጉት ነገር ሁሉ ላይ ልታግዘው ቃል ትገባለታለች። ጆንም በንግግሯ በጣም እየተገረመና እየተደሰተ ወደ ቤት ልትሸኘው አብረው ወክ ማድረግ ይጀምራሉ። ጆንም በዚህ ሰዓት ያለውን እውነታ ሊነግራት ይወስናል። በልጅነትሽ በጣም የምትወጂው አንቺን ለመንከባከብ ምንም አይነት ነገር የሚያደርገው የልጅነት ፍቅረኛሽ እኔ ነኝ ይላታል። ሳዮን እሱ መሆኑን ያላስተዋለችበት ዋነኛ ምክንያት ጆን በትምህርት ቤት ውስጥ የውሸት ስም ስለሚጠቀም ነበር። ዛሬ ላይ ከዓመታት በኋላ መገናኘታቸው በጣም ቢያስደስታትም ነገር ግን ሁኔታው በጣም ስላስደነገጣት ምትለው ግራ እየገባት ወደ ቤት ትገባለች። በማግስቱም ሳዮን ትምህርት ቤት ውስጥ የተማሪዎችን ውጤት ዌብሳይት ላይ ገብታ እየተመለከተች ሳለ የአንድ የኮሚቴው አባል የሆነ ልጅ ውጤት ስትመለከት ገና ወደፊት የሚፈተኑትን ፈተና ውጤቱ ገና ካሁኑ እንደተሞላለት ትመለከትና በነገሩ በጣም እየተደናገጠች ጆንን ደውላ ታገኘውና በዚህ በተጭበረበረ ውጤት ምክንያት የሷ ተማሪዎች ሊበለጡ ስለሚችሉ በዚህ ጉዳይ ላይ እርዳታውን እንደምትፈልግ ትነግሯለች። ነገር ግን ጆን የሱ ስራ የጠፋውን ወርቅ መፈለግ ብቻ እንደሆነ ነግሯት ጥሏት ይሄዳል። ነገር ግን በዛው ሰዓት ሻይ አንደኛ ለመውጣት ስትል በርትታ ብቻዋን ቁጭ ብላ ስታጠና ይመለከታታል። የወደፊት ውጤቷን ለማሳመር በርትታ እየሰራች ቢሆንም ነገር ግን በተጭበረበረው ውጤት ምክንያት አንደኛ ልትወጣ እንደማትችል ሲያስብ በጣም ልቡ ይሰበራል። በሌላ በኩል ዳይሬክተሯ የተጭበረበረ ውጤት የተሞላለት ሰው መኖሩን ሰዎች እያወቁ በመሆኑ ውጤት የሚታይበት ዩዘርኔም እና ፓስወርድህን ለምን ለሰዎች አጋለጥክ በማለት የተሞላለት ውጤት እንዳለ እንዲታወቅ ያደረገውን ልጅ ወደ ሽንት ቤት ወስዳ ቅጥቅጥ ታደርገዋለች። የዛን ቀን ማታም ሳዮን እስከ ሌሊት ትምህርት ቤት ውስጥ በመቆየት ዳይሬክተሯን የሚያጋልጡ መረጃዎችን ስትሰበስብ ጆን ያገኛትና እሱን ለመርዳት ባላት ተነሳሽነት እጅግ በጣም ልቡ ይነካና ሊረዳት ይወስናል። ወደ ቤትም ገብተው በተቻላቸው መጠን በጣም ብዙ ፋይሎችን ሲበረብሩ ሌሊቱን ያሳልፋሉ። በድንገትም ሳዮን እንቅልፍ ወስዷት እዛው ጋር ስትተኛ ጆን ብርድ ልብሱን ያለብሳትና ብቻውን ስራውን መስራቱን ይቀጥላል። ነገር ግን ብዙም ሳይቆይ እሱም በጣም ደክሞት እዛው ጋር ይተኛል። ሳዮንም በድንገት ብንን ስትል ጆን እንደተኛ ትመለከትና ልቧ እየተነካ እሷን በተራዋ ብርድ ልብሱን ታለብሰዋለች። በተኛበትም ለረጅም ሰዓት ፍጥጥ ብላ ያየችው የልጅነት ፍቅሯን ይቀሰቅሰዋል። በማግስቱ ጆን ወደ ባልደረቦቹ በመሄድ በተጭበረበረው የተማሪዎች ውጤት ላይ የሆነ ነገር በማድረግ እንዲያግዙት እርዳታቸውን እንደሚፈልግ ይነግራቸዋል። ነገር ግን ኮማንደሩ ይሄ ፈጽሞ እንደማይሆንና እሱ ትኩረቱን ማድረግ ያለበት በግዳጁ ላይ ብቻ እንደሆነ ያለበለዚያ ሁላቸውም ከስራ እንደሚባረሩ ይነግረዋል። ጆን በዚህ በጣም እየተናደደ ጉዳዩን በራሱ እንደምንም ብሎ መፍትሄ ሊያገኝለት እንደሚገባ ይሰማዋል። ማታ ላይ ዳይሬክተሯ ወደ ቤት ስትገባ ልጇ ሊና እየጠበቀቻት ነበርና የተማሪዎችን ውጤት በዚህ መልኩ ማጭበርበሩ ለምን እንዳስፈለገ ተጠይቃታለች። እናትየውም አንቺ እኮ ልጄ ነሽ፣ ማንም እንዲበልጥሽ አልፈልግም፣ አንደኛ መውጣት ስላለብሽ ነው ላንቺ ብዬ ይሄንን ያደረኩት ትላታለች። ሊናም ግን ልቧ በጣም እየተሰበረ ሻይ እኮ ምርጥ ጓደኛዬ ነች፣ እሷ መጨረሻ እንድትወጣ ስትይ እንደዚህ አይነት ነገር ማድረግ የለብሽም፣ እኔም ለራሴ ሰርቼ ያላመጣሁት ውጤት ምንም አያደርግልኝም በማለት ተናዳ ቤቱን ለቃ በመውጣት ወደ ሻይ ቤት ሄድና ሻይን እናንተ ቤት ማደር ፈልጋለሁ ትላታለች። ሻይም በጥያቄው ትንሽ ብትደናገጥም ወደ ቤቷ ታስገባታለች። የሻይም እናት ምርጥ የሆነ ራት ተጋብዛቸውና
የልጇን ምርጥ ጓደኛ ለመጀመሪያ ጊዜ በማየቷ በጣም ደስተኛ እንደሆነች ትነግራታለች። እንደዚህ አይነት የቤተሰብ ፍቅር አይታ ማታውቀው ሊና እጅግ በጣም ልቧ እየተነካ ለመጀመሪያ ጊዜ ዛሬ ቤተሰብ እንዳላት ይሰማታል። በሌላ በኩል ሳይሆን ዳይሬክተሯን የሚያጋልጡ ጥሩ መረጃዎችን ታገኝና ለጆን ልትነግረው እየሮጠች ወደሱ ቤት ስትሄድ በሩ ክፍት ሆኖ ታገኘዋለች። ግራ እየተጋባችም ወደ ውስጥ ስትገባ በድንገት ጭንብል የለበሰ ሰው ፊት ለፊት ቆሞ ያጋጥማታል። በፍርሃትም ማንነቱን እየጠየቀችው ስልኳን በማውጣት ወደ ፖሊስ ልትደውል ስትል ሰውየው በቦክስ መሬት ላይ ይዘራትና እየሮጠ ከዛ ወጥቶ ይጠፋል። ጆንም ከቆይታዎች በኋላ ወደ ቤት ሲመለስ ሳዮንን ወለሉ ላይ ራሷን ስታ ያገኛታል። በድንጋጤም እየተቻኮለ ወደ ሆስፒታል ቶሎ ብሎ ያደርሳታል። በዚህ ምክንያት ሊያጣት እንደሚችል እየፈራ የጥፋተኝነትም ስሜት ይሰማዋል። ነገር ግን ደስ በሚል ሁኔታ የደረሰባት ጉዳት ከፍተኛ ባለመሆኑ ሳዮን ራሷን ከሳተችበት ትነቃለች። እናቷም ልታስታምማት የመጣች ሲሆን ጆንን ወደ ቤት መሄድ እንደሚችልና እሷ ልታስታምማት እንደምትችል ትነግረዋለች። ጆንም የእናትየውን ትዕዛዝ ማክበር ስለፈለገ ተሰናብቷቸው ይወጣል። በር ላይም ጓደኞቹን ሲያገኛቸው ደህና እንደሆነች ነግሯቸው ሲሄድ ኮማንደሩ የሆነ ችግር እንዳለ ይሰማውና ጆንን ለብቻው ሊያናግረው ይወስናል። ጆን ግራ በመጋባት ስሜት ውስጥ ሆኖ መሃላቸው ያለው አቃጣሪም ኮማንደሩ እንደሆነ ማሰብ ጀምሯል። በንዴት ሊጣላው ቢፈልግም ነገር ግን ራሱን ተቆጣጥሮ ምንም ሳይናገር ከዛ ቦታ ይሄዳል። በማግስቱም ሳዮንን ሊጠይቃት ወደ ሆስፒታሉ ይሄዳል። ሳዮንም ከእንቅልፏ እንደተነሳች እሱን በማየቷ በጣም ትደሰታለች። ጆንም እንደዚህ አይነት አደገኛ ሁኔታ ውስጥ ስለጣላት ይቅርታ ሲጠይቃት ሳዮን እንደዚህ በቀላሉማ የሆነ ነገር መሆን አይነት ሰው አይደለሁም፣ ጠንካራ ነኝ ትለዋለች። በዚህ ሰዓት ጓደኞቹ ለጆን ስልክ ይደውሉለትና ትላንትና ማታ ቤቱን ሰብሮ የገባው አንድ የትምህርት ቤታቸው መምህር እንደሆነ ይነግሩታል። ይህ ማለት ዳይሬክተሯ እንደላከችው ግልጽ ስለነበር ጆን በፍጥነት ወደ ቤት በመመለስ የአባቱን ዲያሪ ባስቀመጠበት ቦታ ቼክ ሲያደርገው እንደተሰረቀ ያስተውላል። በዚህ ሰዓት ምን አይነት ፍንጭ ላገኝ እችላለሁ በማለት ዳይሬክተሯ የጆንን አባት ዲያሪ ስታነበው ትታያለች። ማታ ላይ ሊና ወደ እናቷ ትሄድና ካሁን በኋላ የተማሪዎችን ውጤት ማጭበርበር እንደማይጠበቅባትና ራሷ አጥንታ ጎበዝ መሆን እንደምትችል ትነግራትና ትሄዳለች። ነገር ግን እናትየው ሊና የምትለውን የመስማት ፍላጎት ስላልነበራት ተላላኪዋን በእቅዳቸው መሰረት መሄድ እንዳለባቸው ትነግረዋለች። እናም ዩኒት ሊደሩ ከጆን ቤት ዲያሪውን የሰረቀውን መምህር ያገኘውና ወደ አንድ ቦታ ይዞት ይሄዳል። ራሱንም እንዲስት ካደረጉት በኋላ ዩኒት ሊደሩ ለጠባቂዎቹ ምንም አይነት መረጃ ማስቀረት ስለሌለባቸው አሁኑኑ እንዲገሉት ይነግራቸዋል። የጆን ባልደረባዎች ግን በዚህ ሰዓት ይህንን ሁሉ ነገር ሲከታተሉ ነበርና መምህሩን ሊያድኑት ይወስናሉ። ነገር ግን ሳያስቡት በጋርዶቹ ይያዙና ጋርዶቹ እነሱንም በማሰር ሁለቱንም ሊገሏቸው ይወስናሉ። እነሱም ምንም የሚያውቁት ነገር እንደሌለና እንዲምሯቸው እየጮሁ ቢማጸናቸውም ጋርዶቹ ሊሰሟቸው ፈቃደኛ አልነበሩም። ለእርዳታ ኡኡ ብለው ቢጮሁም ማንም የሚደርስላቸው ሰው አልነበረም። ያረጀ መኪና ውስጥም አድርገዋቸው በመኪና መደፍጨጫ ሊደፈጭጯቸው ሲሉ በድንገት ሳይታሰብ ጆን ልክ በሰዓቱ ይመጣል። የጆን በድንገት መምጣት ዩኒት ሊደሩንም ጨምሮ ሁሉንም በጣም ነበር ያስደነገጣቸው። ጋርዶቹም የጆንን ማንነት ስለማያውቁ ከጆን ጋር ሊፋለሙ እየሮጡ ወደሱ ይሄዳሉ። ሁላቸውም ለጆን በጣም ቀላል ነበሩና ጆን እያንዳንዳቸውን በየተራ ያስተናግዳቸዋል። ሁሉንም መሬት ላይ ከዘረራቸውም በኋላ ዩኒት ሊደሩ ብቻውን ሲቀር እሱም ኃይለኛ እንደመሆኑ ከሱ ጋር መፋለም ይጀምራል። ጆን ያለ የሌላ አቅሙን ቢጠቀምም ሰውየው በጣም ኃይለኛ ስለነበር ድብድባቸው እንደ ቀላል የሚታይ አልነበረም። ለረጅም ሰዓትም ከተደባደቡ በኋላ ጆን እንደምንም ታግሎ ሰውየውን መሬት ላይ ካስተኛው በኋላ በቦክስ ደብድቦ ራሱን እንዲስት ያደርገዋል። የመደፍጠጫ ማሽኑንም ቁልፍ በማንሳት ማንም ምንም አይነት ጉዳት ሳይደርስበት በፍጥነት ማሽኑን ያስቆመዋል። ቤቱ ሰብሮ የገባውን መምህር ወደ ሳዮን ይወስደውና ሳዮንን ይቅርታ እንዲጠይቃት ያደርገዋል። በማግስቱም ወደ መምህሯ ይሄድና እሷ በድብቅ የምታደርገው እያንዳንዱ ነገር ላይ እንደደረሰበትና መምህሩም ለፖሊሶች ቃሉን እንደሰጠ ይነግራታል። ብዙም ሳይቆይ ፖሊሶች ወደ ቢሮዋ ይመጡና ዳይሬክተሯን በቁጥጥር ስር ያውሏታል። የጎበዝ ተማሪዎችን ውጤት እንደምትቀንስና የልጇን ከፍ እንደምታደርግ በብዙዎች ዘንድ ይሰማና መነጋገሪያም ይሆናል። ሳዮንም ዳይሬክተሯን በማጋለጥ ዙሪያ ላይ ጆን ስላገዛት በጣም ደስ እያላት ታመሰግነዋለች። ጆንም ቡድናቸው ውስጥ ያለው አቃጣሪ ኮማንደሩ አለመሆኑን እየነገራት ማታ ላይ ኮማንደራቸውን ራስ ሊጋብዘው ያገኘውና አፍላፊ ስለተናገረውና ለማይገቡ ድርጊቶቹም ይቅርታ ይጠይቀዋል። የጀመረውንም ግዳጅ በአግባቡ እንደሚያጠናቅቅና በአባቱ ላይ የተፈጠረውንም ነገር በማጋለጥ ላይ እንደሚሰራ ለኮማንደሩ ሲነግረው ኮማንደሩ በኩራት ፈገግ እያለ በስራው ላይ ወጥሮ እንደሚሰራና እንደሚተማመንበት ይነግረዋል። በማግስቱ ትምህርት ቤት ውስጥ ሊና አንዳንድ ተማሪዎች እናቷ ስላጭበረበረችላት ብቻ ነው አንደኛ ስትወጣ የነበረው በማለት ሲያሟት ትሰማለች።
በጣምም ከፍቷት እያለቀሰች ብቻዋን ስትቀመጥ ሻይ ታገኛትና ወደሷ በመሄድ በራሷ ወጥራ በመስራትና በማጥናት እነሱ ያሉት ነገር ልክ እንዳልሆኑ ልታሳያቸው እንደሚገባ እየነገረች ታበረታታታለች። ሊናም እንደዚህ አይነት ጥሩ ጓደኛ ስላላት በጣም ነበር ደስ ያላት። በሌላ በኩል ተማሪዎች ትምህርት ቤታቸውን ንጹህ ለማድረግ ሲሉ ግቢውን ሲያጸዱ ሳዮንና ጆን ይመለከቷቸውና እንደዚህ አይነት የተማሪዎች አንድነት በመፈጠሩ በጣም ደስ እያላቸው አንድ ላይ ከተማሪዎች ጋር ሄደው ፎቶ ይነሳሉ። ነገር ግን በሚያሳዝን ሁኔታ ደስታቸው ብዙ አልቆየም ነበር። የትምህርት ቤቷ ዳይሬክተር ተመልሳ ወደ ትምህርት ቤቱ ትመጣና ሁሉንም ታስደነግጣቸዋለች። በሚያስፈራ ፈገግታም ወደ ጆን እየተጠጋች ከዚህ በኋላ እዚህ ትምህርት ቤት መቀጠል እንደማይችልና እንደተባረረ ትነግረዋለች። ጆንም በጣም እያዘነ እቃዎቹን ሰብስቦ ከትምህርት ቤቱ ሊወጣ ይዘጋጃል። በጆን መባረር ተማሪዎቹ በጣም ሲሆን ያዘኑት ድምጽ ሊሆኑለት እንደሆነ ሲነግሩት ጆን የነሱን የወደፊት የትምህርት ህይወት ማበላሸት ስላልፈለገ በዚህ ጉዳይ ጣልቃ እንዳይገቡ ይነግራቸዋል። አመስግኗቸውም እንደተሰናበታቸው ወደ ባልደረቦቹ በመሄድ የተፈጠረውን ነገር ይነግራቸዋል። ኮማንደሩም በዚህ ሰዓት ዳይሬክተሯ እንድትፈታ ያደረገው ከንቲባው ሊሆን ይችላል በማለት ሐሳብ ሲሰጣቸው ሁሉም መሐላቸው ያለውን ሚስጥር የሚያጋልጠው ከንቲባው ሊሆን እንደሚችል በደንብ ይጠረጥራሉ። እናም ከዚህ በኋላ ወርቁን የመፈለግ እቅዳቸውን በሚስጥር ሊያደርጉት ይስማማሉ። ብዙም ሳይቆይ ግን የመንግስት የበላይ አካላት ቢሮአቸውን ሰብረው ወደ ውስጥ ይገቡና ቢሮአቸው ውስጥ ብዙ ጥሬ ገንዘብ ስላገኙ ብቻ ኮማንደሩ በሙስና ተጠርጥሯል በማለት ወደ ፖሊስ ጣቢያ ይዘውት ይሄዳሉ። ኮማንደሩም ጆን በዚህ ጉዳይ በጣም እንደተናደደ አስተውሎ እሱን ለማስፈታት ሲል ምንም አይነት ነገር ማድረግ እንደሌለበት ካሁኑ ያስጠነቅቀዋል። በዚህ ሰዓት ዳይሬክተሯም ለጆን ትደውልለትና ካሁን በኋላ በመታደርገው ነገር ጣልቃ የሚገባ ከሆነ ሌሎች ጓደኞቹንም ሆነ ሳዮንን ጨምሮ እንደምታሳስራቸው ታስጠነቅቀዋለች። እናም ጆን ምን ማድረግ እንዳለበት ግራ ገብቶት በጣም ይጨንቀዋል። በዚህ ሰዓት ሳዮን ደውላ ታገኘውና እንደተከፋ ስለተረዳች ልታበረታታውና ምንም አይነት ጉዳይ ቢገጥመው ከሱ ጎን እንደምትቆም ቃል ትገባለታለች። በዚህ ሰዓት የሳዮን ንግግር ለጆን በጣም ትልቅ ብርታት ነበር የሆነው። በማግስቱ ሻይ ለጆን ትደውልለትና ዳይሬክተሯ ልክ እንደከዚህ በፊቱ ተማሪዎችን ማበላለጥ እንደጀመረች ትነግረዋለች። ጆን በዚህ ጉዳይ ላይ ሊረዳት ቢፈልግም ነገር ግን ወርቁን ሳያገኝ ጊዜ በጣም እየሄደበት ስለሆነ ምን ማድረግ እንዳለበት ግራ ገብቶት ይጨነቃል። ጓደኞቹንም ሰብስቧቸው በደረሰበት መረጃ ዙሪያ ላይ የተወያዩ በትምህርት ቤት ውስጥ አንድ የድሮ ዳይሬክተራቸውን ገጽታ የያዘ የድሮ ቅርስ እንዳለና የወርቁ ጉዳይ ከሱ ጋር የሚያገናኘው ነገር ሊኖር እንደሚችል ይነግራቸዋል። እናም ማታ ላይ ራሱን እንደ ዴሊቨሪ ሰራተኛ በማስመሰል ወደ ትምህርት ቤቱ ይሄዳል። ሳዮን ገና እንዳየችው ሲሆን ያወቀችው እንደዚህ አይነት አደጋ ውስጥ ራሱን ማስገባቱ በጣም ነበር ያስጨነቃት። እንደታመመችም በማስመሰል ከቢሮ ተወጣና እየሮጠች ወደ ጆን ትሄዳለች። አብረውም ትምህርት ቤት ውስጥ ወደሚገኘው ቅርስ ሄዱና ቅርሱ እንደሚንቀሳቀስና የሚከፈት ነገር እንዳለው ያስተውላሉ። የጠፋው ወርቅም ከዚህ ጋር የሚያገናኘው ነገር እንዳለ እያሰቡ ሳለ በድንገት የመምህራኖች አለቃ ወደዛ ክፍል ይመጣባቸዋል። የጆንንም ፊት ለማየት ያደረከውን ሄልሜት አውልቀው ሲለው ሳዮን በድንገት ሰውየውን አይኑን ትይዘውና ጆንን አጋጣሚ ተጠቅሞ እየሮጠ ከክፍሉ ይወጣል። ዳይሬክተሯ ስለዚህ ጉዳይ በሰማይ ሰዓት የአጸፋ ምላሿን ለመስጠት ጆንና ሳዮን አንድ ላይ ባሉ ሰዓት የተነሳ ፎቶ በትምህርት ቤት ውስጥ እንዲሰራጭ ታደርጋለች። ተማሪዎችም ግንኙነት እንዳላቸው በማሰብ ሳዮን እንዴት በእድሜ የሚያንሳትን ተማሪ ዴት ታደርጋለች በማለት መወራት ሲጀምር ዩኒት ሊደሩ ሳዮን ወዳለችበት ክፍል ይገባና ሊያባረራት እንደሆነ ይናገራል። ነገር ግን ጆን በዚህ ሰዓት ያለውን እውነታ እናገራለሁ በማለት ወደ ፊት ለፊት ይወጣል። በዚህ ሰዓት ሳዮን ፖሊስ መሆኑን ሊናገር መስሏት ስትደናገጥ ጆን ከኪሱስ መታወቂያ ያወጣና እኔ ትምህርት ቤት ለመግባት ስል እድሜን ዝቅ አድርጌ የውሸት መታወቂያ ያሰራው ሰው ነኝ እንጂ ትክክለኛ እድሜ አይደለም ከናንተ ከሳዮን ራሱ ይበልጣል በማለት የውሸት ያሰራው መታወቂያ ያሳያቸዋል። ተማሪዎቹም ራሱን የተሻለ ሰው ለማድረግ ወደ ትምህርት ቤት የተመለሰ ትልቅ ሰው እንደሆነ በማሰብ ጭራሽ ያደንቁትና ይወዱት ጀመር። አንዳንድ ተማሪዎችም ትምህርቱንም ሆነ ከሳዮን ጋር ያለውን ፍቅር እንዲቀጥል ሲያበረታቱት በድንገት ዳይሬክተሯ ወደ ክፍሉ ትመጣና ነገሩን ታበላሸዋለች። ጆንን ከዚህ ትምህርት ቤት ስለተባረረ ካሁን በኋላ ለጉብኝት እንኳን መምጣት እንደማይችል አስጠንቅቃ ታባረረዋለች። ሳዮንም ለሷ ስለቆመላትና እንዳትዋረድ ስላደረጋት በጣም እንደኮራችበት እየነገረችው ታመሰግነዋለች። ማታ ላይም ጆን ከጓደኞቹ ጋር ራት እየበላ ወርቁ ባይሆንም ወደ ወርቁ የሚመራቸው በጣም ትልቅ የሆነ መረጃ ከዛ ትምህርት ቤት ውስጥ ከሚገኘው ቅርስ ጀርባ እንዳለ እርግጠኛ መሆኑን ይነግራቸዋል። ጊዜም ሳያጠፉ ተነስተው ወደ ትምህርት ቤቱ በመሄድ ሰርገው በመግባት ጆን ቅርሱን ያንቀሳቅሰውና ከቅርሱ በስተጀርባ የሆነ የሚከፈት በር እንዳለና አባቱም የጠፋው ምናልባት ከዚህ አንደርግራውንድ ስር እንደሆነ መጠርጠር ይጀምራል። ወርቁም ሊኖር ይችላል በማለት ቀስ እያለም ወደ ውስጥ ሲገባ ወርቅ ሳይሆን ያገኘው በጣም የቆየና የበሰበሰ የሰው አጽም ነበር። ጆንም ሬሳው ላይ የነበረውን ልብስ ያስተውልና አባቱ ለመጨረሻ ጊዜ ለብሶት የነበረውን ልብስ እንደሆነ አስተውሎ
እጅግ በጣም ልቡ ተሰብሮ እዛው ጋር ስቅስቅ ብሎ ማልቀስ ይጀምራል። በስተመጨረሻም የአባቱን ጉዳይ ቢደርስበትም ነገር ግን ካሁን በኋላ አባቱ በህይወት አለመኖሩ እጅግ በጣም ልቡን ይሰብረዋል። በዚህ ሰዓት ዳይሬክተሯ ጋርዶቿን ይዛ ወደዛ ቦታ ትመጣለች። ጆንና ጓደኞቹም ሊፋለሟቸው ቢወስኑም ነገር ግን ጋርዶቹ እጅግ በጣም ከመጠን በላይ በቁጥር ብዙ ነበሩ። ዳይሬክተሯም ጆን ወደ ነበረበት አንደርግራውንድ ስትሄድ ምንም አይነት ወርቅ እዛ ቦታ ላይ ባለመኖሩ እነ ጆን ወርቁን እንዳሸሹት ታስብና ለረጅም ጊዜ በፍለጋ እድሜዋን ያባከነችበት ወርቅ ነበርና እሪ ብላ በንዴት ታለቅሳለች። በማግስቱ ጆን የአባቱን ሬሳ ከዛ በማስወጣት የቀብር ስነ ስርዓት ያካሂዳል። ጆን አባቱ በህይወት እንዳለ ለረጅም ጊዜ ተስፋ ሲያደርግ የነበረ ሲሆን ነገር ግን ያ ተስፋ ከዚህ በኋላ ከአባቱ ሬሳ ጋር ተቀብሯል። ሳይሆንም ወደሱ ትመጣና ምን እንደምትል ግራ ቢገባትም ልታጽናናው ትሞክራለች። ጓደኞቹ ምን ብለው እንደሚያጽናኑት ግራ በገባቸው ሰዓት ትምህርት ቤት ያፈራቸው ጓደኞቹ ግር ብለው ወደ ቤቱ ይመጣሉ። ጆንም የሱ መከፋት የሚያሳዝናቸው እጅግ በጣም ብዙ ጓደኞች እንዳፈሩ በማስተዋል ልቡ ይነካል። ሁሉንም የመጡትንም እያመሰገናቸው ለባልደረቦቹም ለአባቱ ሲል የጀመረውን ግዳጅ እንደሚያጠናቅቀው ቃል ይገባላቸዋል። ኮማንደሩንም ለብቻ ያገኘውና ከአባቱ ሬሳ ጋር የሽጉጥ ቀል አግኝቶ እንደነበር ይነግረዋል። ኮማንደሩም ከአባቱ ጋር በዚህ ጉዳይ ላይ ሲሰራ የነበረው ከንቲባው እንደነበርና ምናልባት ለአባቱ ህልፈተ ህይወት ከንቲባው ተጠያቂ ሊሆን እንደሚችል እየነገረው በዚህ ጉዳይ ላይ እነሱ ሁለቱ በደንብ ሰርተው ሊያጋልጡት እንደሚገባ ይነግረዋል። ከንቲባው ግን ነገሮች እየተጋለጡ መሆኑን ስላወቀ ጆንን በፍጥነት ከስራው ያባርረዋል። ጆን ግን ከራሱ ጋር ወስኖ ስለነበር ለረጅም ጊዜ አስቀምጦት የነበረውን መሳሪያ በማንሳት ለበቀል ይዘጋጃል። ከቤትም ወጥቶ ሲሄድ ሳይሆን ትመለከተውና የሆነ ችግር እንዳለ አስተውላ ለጓደኞቿ ተነግራቸውና ከኋላ በድብቅ ይከተሉታል። ጆንም ወደ ሆቴሉ ከደረሰ በኋላ ትክክለኛውን ሰዓት በመጠበቅ ከንቲባው ወደ ነበረበት ክፍል ይገባል። ሽጉጥም ደቅኖበት ያለውን እውነታ እንዲናዘዝ ሲጠይቀው ከንቲባው ሊያመልጥ ይሞክርና ጆን በፍጥነት መልሶ ያጋድመዋል። ከንቲባውም አማራጭ ስላልነበረው ያለውን እውነታ ሊናዘዝ ሲል በድንገት የከንቲባው ጋርዶች ወደ ውስጥ ይገቡና ጆንን በቁጥጥር ስር ያውሉታል። ይሄንን ሁሉ ነገር ሲከታተሉ የነበሩት የጆን ጓደኞችም ውጪ ከነበሩት ጋርዶች ጋር አንድ ላይ ተያይዘው ኃይለኛ የሆነ ድብድብ ውስጥ ይገባሉ። ሳይሆንም ምንም ሳትፈራ ጆን ባስተማራ ስልት መሰረት እሷን በአቅሟ ጋርዶቹን እየረፈረፈቻቸው ነበር። ውስጥ የነበሩትንም ጋርዶች እሳት ማጥፊያ በማንሳት አይናቸው ላይ እየነፋች ጆንን እንደምንም ብላ ታስመልጠዋለች። እናም ከሆቴሉ ሊወጡ ሲሉ በስልክ የተደወለላቸው ጋርዶች ይመጡና እንዳይወጡ ያስቆሟቸዋል። እየተፈጠረ ባለው ነገር ሳይሆን በጣም ብትፈራም በድጋሚ አንድነታቸውን በመጠቀም እያንዳንዳቸውን ይደበድቧቸውና ከዛ ሆቴልም ይጠፋሉ። ማታ ላይም ጆን ለጓደኞቹ ወደ ከንቲባው የሄደው እሱን ሊገለው ሳይሆን እንቅስቃሴውን ሊቆጣጠሩበት የሚችሉ ጂፒኤስ ስልኩ ላይ ሊገጥምበት እንደሆነ ይነግራቸዋል። በዚህ ሰዓት ከንቲባው ምሽቱን ተገን በማድረግ ዳይሬክተሯን ሊያገኛት ይሄዳል። የነጆንን ቡድን በጣም አደገኛ እንደሆኑና ቀን ሊያጠቁት እንደነበር እነሱን እሷን ማታስቆማቸው ከሆነ እሷን እንደሚያጋልጣት በመናገርም ያስጠነቅቃታል። በዚህ ሰዓት ፊልሙ ከዓመታት በፊት ወደ ኋላ ይመልሰናል። የጆን አባት ወርቁ ላይ ሊደርስበት ስለመሰላቸው ከንቲባው የጆን አባትን የደረሰበትን መረጃ እንዲነግረው ሲያስገድደው የጆን አባት እንቢ በማለት ከነሱ ለማምለጥ ሲሞክር ዳይሬክተሯ ከከንቲባው ሽጉጡን ተቀብላ በራሷ እጅ ተኩሳ የጆንን አባት እንደገደለችው እናያለን። ከንቲባው ማጋለጥሻለሁ ብሎ የሚያስፈራራት ይህንን ጉዳይ ሲሆን ጆንም ከንግግራቸው አንፃር ይህንን ከሰማ በኋላ ዳይሬክተሯ ከያንዳንዱ እንቅስቃሴ ጀርባ እንዳለች ያስተውልና በጣም ይደነግጣል። ወዲያውም ጆን ወደ ከንቲባው ይደውልና ሁሉንም ነገር እንደደረሰበት የአባቱንም ደም መበቀል ስለሚፈልግ በዳይሬክተሯ ላይ ቃሉን እንዲሰጥና እንዲያሳስራት ከንቲባውን ይለምነዋል። ስለዚህ ጉዳይም ተገናኝተው ሊያወሩ ይስማሙና ጆን ወደ ተቀጣጠሩበት ቦታ ሲደርስ ከንቲባውን የራሱ መኪና ውስጥ ተገሎ ያገኘዋል። በድንገትም የሆነ ሰው ጆንን ከኋላ ይመጣና ጭንቅላቱን ብሎ ራሱን እንዲስት ያደርገዋል። በማግስቱም ጆን ራሱን ከሳተበት ሲነቃ የከንቲባው መኪና ውስጥ በደም ተጨማልቆና በእጁም ትልቅዬ ጩቤ ይዞ ራሱን ያገኘዋል። ጆን ያልጠበቀው ወጥመድ ውስጥ ነበር የገባው። ወዲያውም ፖሊሶች ወደ ቦታው ይመጡና ከንቲባውን በመግደል ወንጀል በቁጥጥር ስር ያውሉታል። ለምርመራም ወደ ፖሊስ ጣቢያ የተወሰደ ሲሆን ጆን ከዳይሬክተሯ ውጪ ይህንን ተግባር ማንንም ሊያደርገው እንደማይችል በደንብ እርግጠኛ ነበር። ዳይሬክተሯም አይናም በጨዋጥባ ፖሊስ ጣቢያ ድረስ ልትጠይቀው ትመጣለች። በአሽሙር ፈገግታም እያየችው በስተመጨረሻ ወንጀለኛ ሆነ አረፍኩ አይደል? ዝም ብለህ ወርቁ ያለበትን ንገረኝና እስር ቤት ከመበስበስ እንድትድን አደርጋለሁ። እኔም ምልህን ማትሰማ ከሆነ ደግሞ ሳይሆንም የሆነ ነገር ልትሆን እንደምትችል ማሰብ አለብህ። ለማንኛውም እንድታስብበት ትንሽ ጊዜ ሰጥቻለሁ ትለውና ተነስታ ትወጣለች። ጆን ሁኔታው ትንሽ አስፈሪ ሆኖ ቢያገኘውም በዚህ ሁኔታ እንድታስፈራራው ሊፈቅድላት አልፈለገም። የዛን ቀን ማታ ፖሊሶች ጆንን ከአንድ እስር ቤት ወደ ሌላ እስር ቤት እየወሰዱት ሳለ ጆን እጁ ላይ ካቴና የታሰረ ቢሆንም የሆነ ውሳኔ መወሰን እንዳለበት ይሰማውና ጠባቂዎቹ ሁለት ቢሆኑም ባለ በሌላ አቅሙ እየታገለ እያንዳንዳቸውን ይደበድባቸውና ሽጉጣቸውን ይቀበላቸዋል።
ሹፌሩንም መኪናውን እንዲያቆም እየነገረው ሳለ ሹፌሩ እየተደነባበረ መኪናውን ይገለብጠዋል። ጆንም ልክ እንደ ድመት 9 ህይወት ያለው ይመስል እንደምንም እየተጣጣረ ከመኪና ውስጥ ይወጣል። ሰውነቱ እጅግ በጣም የቆሰለ ቢሆንም ነገር ግን አሁንም በህይወት አለ። ካቴናውንም ከእጁ ላይ ከፈታ በኋላ በፍጥነት ተነስቶ ከዛ ቦታ ይጠፋል። እንደምንም ብሎም ለሳዮን ይደውልላትና እርዳታ እንደሚፈልግና በጣም እንደተጎዳ እየነገራት እዛው ጋር መቆም ያቅተውና ይወድቃል። ሳዮንም በደወለላት አድራሻ መሰረት በፍጥነት ወደ አካባቢው ትሄድና ጆንን ካለበት ሁኔታ ታነሳዋለች። ወደ ቤትም ወስዳው የራሷ አልጋ ላይ አስተኝታው አገግሞ በደንብ ራሱን እስኪያቅ ድረስ በደንብ ተንከባከበዋለች። ጆንም ላደረገችለት እንክብካቤ እያመሰገናት እሷ ባትደርስለት ኖሮ እዛ ቦታ ላይ ሞቶ እንደሚቀር እየነገራት ዳይሬክተሯ ያደረገችውን እያንዳንዱ ነገርና ልታስፈራራውም እንደሞከረች ለሷ ደህንነትን በጣም እያሰጋው ስለሆነ ከዛ ትምህርት ቤት መውጣት እንዳለባትም ይነግራታል። ነገር ግን ሳይሆን ተማሪዎቿን ከእንደዚህ አይነት አደገኛ ሰዎች መጠበቅ ስላለባት ከዛ ትምህርት ቤት እንደማትወጣ ትነግረዋለች። በዚህ ሰዓት በድንገት ፖሊስ እየተከታተላቸው ስለነበር የነጆን ጓደኞች ወደዛ ቦታ ይመጣሉ። ነገር ግን ብዙም ሳይቆዩ ፖሊሶች ያሉበትን አድራሻ ስላወቁት ወደዛ አካባቢ ሲመጡ ከዛ አካባቢ ለመጥፋት ጆን በፍጥነት ሳይሆንን ወስዷት በመስኮት በኩል ዘለው ይወርዳሉ። እሱ ፖሊሶቹንም እንደሚያዘናጋቸውና እሷ በፍጥነት መጥፋት እንዳለባትም ይነግራትና በተለያየ አቅጣጫ ይሮጣሉ። ሐሳቡ ተሳክቶለት የፖሊሶቹን ሐሳብ የበታተነው ሲሆን ነገር ግን ጉዳት ላይ ስለነበር ትንሽ ህመም ይሰማዋል። ቀኑን ሙሉም ህመሙን ሲያስታመም ከቆየ በኋላ አመሻሽ ላይ ወደ ፖሊስ ጣቢያ በመሄድ ከንቲባውና ዳይሬክተሯ ሲያወሩ ሪካርድ ያደረጋቸውን ድምጽ ለፖሊሶች በማጋለጥ የራሱን ነጻነት ያሳውቃል። ፖሊሶችም የጆንን ነጻ መሆን አውጀው በነጻ ከለቀቁት በኋላ ዳይሬክተሯ በዚህ ሰዓት ጆን ወንጀለኛ ስለሆነና ሳይሆን ለሱ እያገዘች ስለሆነ ካሁን በኋላ ሳይሆን በዚህ ትምህርት ቤት መቀጠል አትችልም በማለት ከትምህርት ቤቱ ታባረራታለች። ነገር ግን ተማሪዎች የሳይሆንን መባረር እየተቃወሙ በምትኩ ቦታ መቀየር ያለባት እሷ መሆኗን ይነግሯታል። ዳይሬክተሯን በዚህ ሰዓት የኔን ክፉ መሆንማ ካወቃችሁ በደንብ እስከ ጥግ ድረስ ላሳውቃችሁ በማለት የትምህርት ቤቱን ሙሉ መብራት ታስጠፋና በሙሉ ትምህርት ቤት ውስጥ ጋዝ እንዲርከፈከፍ ታስደርጋለች። ትምህርት ቤቱንም ለአንድና ለመጨረሻ ጊዜ ልታቃጥለው እንደሆነ ስትናገር ተማሪዎች እጅግ በጣም እየደነገጡ ግማሾቹ ማልቀስ ይጀምራሉ። ልክ በዚህ ሰዓትም ጆን ወደዛ ቦታ ይመጣና እያደረገች ያለችውን ነገር እንድታቆም ይነግራታል። ነገር ግን ዳይሬክተሯ ይሄ ላይተር መሬት ነካ ማለት ሁላችንም ተቃጠልን ማለት ነው፣ ስለዚህ አጉል እንደ አዳኝ የሚያደርግህን ነገር አቁምና ሽጉጡን አስቀምጥ በማለት ትቀበለዋለች። በዚህ ሰዓት በድንገት የዳይሬክተሯ ልጅ ሊና ወደዛ ቦታ እየሮጠች ትመጣና እናቷን እያደረገች ያለችውን ነገር እንድታቆም ትለምናታለች። ዳይሬክተሯም ልጇ ሊና የእናቷን ስግብግብነትና በዚህ ሁኔታ ውስጥ እሷን ማየቷ የጥፋተኝነት ስሜት እንዲሰማት ያደርጋታል። ራሷንም ለማጥፋት ወስና ሽጉጡን አናቷ ላይ ስትደቅን ጆን ዘሎ ይገፈትራትና ሽጉጡንም ሆነ ላይተሩን አስጥሏት ላይተሩ መሬት ከመንካቱ በፊት ዘሎ ይዘዋል። ጆን ሁሉንም ስለታደጋቸው እያመሰገኑ ሲያጨበጭቡለት ጓደኞቹ ወደዛ ቦታ ይመጡና ዳይሬክተሯንም ሆነ የዳይሬክተሯን ተላላኪ በቁጥጥር ስር ያውሏቸዋል። በስተመጨረሻም ለረጅም ዓመታት ወርቁን ስትፈልገው የነበረው ዳይሬክተሯ ምንም ሳትይዝ ባዶ እጇን ተቀራለች። አሁን ላይ ስልጣኗን፣ ነፃነቷንና የልጇን ፍቅር አጥታ ወደ እስር ቤት ልትገባ ነው። ጆንም ትልቅ ስራ እንደሰራ እየተሰማው የእፎይታ ትንፋሽ እየተነፈሰ በድንገት ራሱን ስቶ እዛው ጋር ይወድቃል። ጓደኞቹም ወደ ሆስፒታል ወስደውት ራሱን እስኪያቅ ድረስ አጠገቡ ሆነው ሌሊቱን ሙሉ ሲጠብቁት ያድራሉ። ጆንም ራሱን ከሳተበት እንደነቃ ዳይሬክተሯ ወዳለችበት የፍርድ ቤት ችሎት በፍጥነት ይሄዳል። ዩኒት ሊደሩም ወይም ተላላኪዋ ያለውን እውነት ከመሰከረባት በኋላ ስትሰራ በቆየችው ወንጀል ምክንያት የእድሜ ልክ እስራት ወንጀል ይጣልባታል። የዳይሬክተሯ ልጅ ሊናም እናቷን ልትጠይቃት ወደ እስር ቤቱ ትሄዳለች። ካሁን በኋላም ወጥራ በማጥናት ጥሩ ውጤት እንደምታመጣና እንደምታኮራት በመሃላቸው ምንም ቢፈጠርም ደግሞ እንደምትወዳትና ሁሌ የመጣች እንደምትጠይቃት ቃል ትገባላትና ትሄዳለች። በዚህ ሰዓት ዳይሬክተሯ እሷ ለልጇ መጥፎ ሆና ሳለ ልጇ ግን ዛሬ ላይ እንደዚህ አይነት ፍቅር በማሳየቷ እጅግ በጣም ልቧ ይነካል። በማግስቱም ጆን እዛ ያፈራቸውን ጓደኞቹ ሊሰናበታቸው ወደ ትምህርት ቤቱ ይሄዳል። ተማሪዎቹም ደስ በሚል ሁኔታ ላደረገላቸው ነገርና ላስተማራቸው የህይወት ትምህርቶች እያመሰገኑት ሁሉም የመልካም ህይወት ምኞት እየተመኙለት ይሰናበቱታል። ጆንም ባደረገው ነገር በራሱ እየኮራ ወደ ቤቱ ይሄዳል። ወደ ቤትም እንደገባ የአባቱ ማስታወሻ የሆኑት ዘንድ የአባቱን ዕቃዎች አንድ ላይ እየሰበሰበ ሳለ በድንገት አንድ ሚስጥራዊ ሳጥን ያገኝና ሲከፍተው በጣም ብዙ ወርቆችን ያገኛል። እስከዛሬ ሲፈልጉት የነበረው ወርቅ እዚህ መሆኑን አስተውሎ በጣም እየተገረመ ለኮማንደሩና ለጓደኞቹ ይደውልላቸውና ያገኘውን ነገር ይነግራቸዋል። በሌላ በኩል በማግስቱ ሳይሆን የትምህርት ቤቱ ዳይሬክተር ተደርጋ ትሾማለች። የቀጣዩ የረጅም ጊዜ እቅዷም የፖሊስ ኮሚሽን ትምህርት መማርና ከነጆን ጋር ተቀላቅላ ጥሩ ስራ መስራት እንደምትፈልግ ትናገራለች። በሌላ በኩል ሊና የራሷን ህልም እየተከተለች ከትምህርቷ ባሻገር እጅግ በጣም ጥሩና ጎበዝ የሆነች ሰዓሊ ትሆናለች። ማታ ላይም ጆን ሳዮንን ወደ አንድ ተራራማ ቦታ ይወስዳትና
ኮከቦችን እያሳያት ለሷ ያለው ፍቅር ልክ እንደነዚህ ከዋክብት ብዙ እንደሆነና እንደሚያፈቅራት እየነገራት ቀለበት ያደርግላታል። ሳይሆንም የቀለበት ጥያቄውን በደስታ ሲሆን የተቀበለችው እንደ ጆን ያለ ምርጥ ሰውና የልጅነት ፍቅረኛዋ ወደ ህይወቷ መቀላቀሉ እጅግ በጣም እያስደሰታት እሷም እንደምትወደው ፍቅሯን እየገለጸችለት እያየን ደስ በሚል አስተላለቅ ፊልማችን በዚህ ይጠናቀቃል። እናንተም እንደዚህ አይነት ህይወት ይቅጠማችሁ እያልኩኝ ፊልሙን እንደወደዳችሁት ምንም ስለማልጠራጠር ላይክ እንድታደርጉ ላስታውሳችሁ። አዳዲሶችም ቻናላችንን ሰብስክራይብ በማድረግ እየተቀላቀላችሁን በቀጣይ በሌላ በምርጥ ፊልም እስከምንገናኝ ቸር ቆዩልኝ።